ጀምሮ እስከ 10 የሚቆይ ከ8 እስከ 9 ያው ከአነበብናቸው መጻጽፎች ውስጥ የሚጠቅሟችሁ ናቸው የሚለውን እኛ የተጠቀምንበትን የምናቀርበው ሲሆን ከ9 እስከ 10 ደግሞ እናንተ የምትጽፏቸው ግጥሞች፣ መጻጽፎች እንደገና ቅዱሳን የጻፏቸውን አንዳንድ መጽሐፎች እናንተ የተጠቀማችሁበትን የምታመጡልን ጊዜ ነው። አብራችሁን ብትቆዩ በደንብ ትጠቀማላችሁ ብዬ እመክራችኋለሁ። አሁን ከኔ ጋራ ዛሬ የማቀርበውን ጽሑፍ እንሰማለን ማለት ነው። ዛሬ የማቀርበው ጽሑፍ የወሰድኩት ከእምነት አባት የሆኑ እና ዛሬ በትምህርታቸውም በስብከታቸውም በጾም በመጻፋቸውም የምንባረክባቸው ቢሊ ግራም ከጻፉት ጆርኒ ከሚለው ወደ አማርኛ ከተተረጎመው መጽሐፋቸው ውስጥ አንድ ክፍል ወስጄ ነው እኔ ራሴ ስለተባረኩበት። እኔ ብቻ አይደለሁም ደቀ መዝሙር የኢየሱስ ተከታዮች በሙሉ ደቀ መዝሙሮች ናቸው፣ እንዴት እንደሚሮጡ ማወቅ አለባቸው ከሚል የተነሳ እኔ ስለተጠቀምኩ እንድትጠቀሙ ወደ እናንተ አመጣሁኝ። ምን ይላል አርስቱ? ለረጅሙ ጉዞ መዘጋጀት ይላል። ለረጅሙ ጉዞ መዘጋጀት። ሸክም የሚሆንብንን ሁሉ በቀላሉም ተተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሮጥ። ዕብራውያን ምዕራፍ 12 ቁጥር 1። እግዚአብሔር የጠራን ለአጭር ርቀት ሩጫ ሳይሆን ለማራቶን ነው ይላሉ። በ1930ዎቹ አባቴ ጻፊው ናቸው እንደዛ የሚሉት። በ1930ዎቹ አባቴ በሰፈራችን ውስጥ መኪናው ውስጥ ሬዲዮ ለማስገባት የመጀመሪያዎቹ ከሆኑት መካከል ነበሩ። ብዙ ጊዜ የመኪና ውስጥ ሆነን በጥራት የማይሰማውን ከአውሮፓ ይተላለፍ የነበሩትን ፕሮግራሞች በመስማት እንደሰት ነበረ። አንዳንድ ጊዜ የአዶልፍ ሂትለርን አንዳች ኃይል ያለው የሚመስል ድምጽ ሰማ ነበር። የሚናገሩት ቋንቋ ባይገባኝም ዓለምን የሚያተራምስ እንደነበረ ሙሉ በሙሉ ለመረዳት እድሜ ባይፈቅድልኝም እንኳን በሰማሁት ቁጥር የሆነ ፍርሃት ያድርብኝ ነበር። በ1936 የተካሄደውን የሂትለርን የበርሊንን ኦሎምፒክ መቼም አልረሳውም። ይህ ትኩረቴን የሳበ የመጀመሪያው የኦሎምፒክ ነበረ። የሂትለር እቅድ ይህ የስፖርት እንቅስቃሴ በናዚ የሚመራ አትሌቲክስን መሳጭ ለማሳየት ነበር። ሆኖም ባልተጠበቀ ሁኔታ ጄሲ ኦዌንስ የሚባል በትውልድ አሜሪካዊ የሆነ አሜሪካዊ በውድድሩ አሸናፊ ሆነ። ኦዌንስ ከዚያ ቀደም ባልታየ ሁኔታ 4 የወርቅ ሜዳሊያ ሲያሸንፍ ለአሜሪካውያን የደስታ የኩራት ወቅት ነበረ። ጋዜጦች ላይ እንዳነበብነው ይህ ጉዳይ ሂትለርን ሲያስቆጣው፣ ለኛ ግን በድል ስሜት ያስፈነጠዘን ነገር ነበር። ጆሲ ኦዌንስን ከምንኮራባቸው ታላላቅ አትሌቶቻችን በዘመኑ አንዱ ነበር። አጭር ርቀት ወይስ ማራቶን? የአጭር ርቀት ሩጫ ስሙ እንደሚገልጸው ከማራቶን በጣም ልዩ ነው። አጭር ርቀት የሚወስደው ጊዜ ከጥቂት ሰኮንዶች አይበልጥም። ማራቶን ግን በርካታ ማይሎችን የሚሸፍን ሲሆን በርካታ ሰዓታትንም ይወስዳል። ልዩነቱ የርቀትና የጊዜ ብቻ አይደለም። ከሯጮቹ የሚጠበቀው ጥንካሬና ጉልበትንም ያሳያል። ለምሳሌ 100 ያርድ ወይም 91.44 ሜትር የሚሮጥ ወይም 200 ሜትር ሩጫ የሚሳተፍ ሰው ያለ የሌለ ጉልበቱን አሰባስቦ በጥቂት ሰኮንዶች መጨረስ ስላለበት የማጠናቀቂያ መስመሩን የሚነካው ጉልበቱ ተዳክሞና ዝሎ ነው። በተጨማሪ 100 ያርድ ወይም 200 ሜትር መሮጥ ካለበት ተዝለፍልፎ ሲወድቅ ወይም ፍጥነቱ በእጅጉ ሊቀንስ ይችላል። የማራቶን ሯጭ ግን በተወሰነ ሁኔታ በቀስታ ይሮጣል እንጂ ባንዴ ሩጫውን ሳፍ አድርጎ ጉልበቱን አያደክምም። በ1936 ኦሎምፒክ የተሳተፈው ሌላ አሜሪካዊ ሯጭ ሉዊስ ዛምፔኒ በ5000 ሜትር ርቀት የተቀዳጀው ድል በሂትለርም ሳይቀር ከበሬታ ያጎናጸፈው ነበር። ከበርካታ ዓመታት በኋላ ሉዊስ በ1949 በሎስ አንጀለስ ባካሄድነው ስብሰባ ሕይወቱን ለክርስቶስ ሰጠ። በአንድ ወቅት የማራቶን ሯጭ ለረጅም ርቀት እንዴት እንደሚሰለጥንና ጉልበቱን ሁሉ ለዚያ እንዴት እንደሚያውል
የነገረኝን አስታውሳለሁ። በእርግጥ ማራቶን ሙሉ ለሙሉ ከክርስትና ሕይወት ጋር ተመሳሳይ ነው ማለት አይደለም። ለምሳሌ ያህል የግል ሩጫችን በነገው ምን ያህል ጊዜ እንደሚወስድ አናውቅም። ምናልባት እግዚአብሔር በነገው ዕለት ወደ ራሱ ሊሰበስበን ይችላል። የማራቶን ሯጭ ለዓመታት የሚዘልቅ ሰፊ ስልጠና ከወሰደ በኋላ ነው ወደ ውድድር ሜዳ የሚገባው። እኛ ግን አሁንም ሩጫ ውስጥ ስንሆን የውድድሩን ጥበብ የምንማረው እዚያ ሆነን ነው። እግዚአብሔር በሚሰጠን ጉልበትና ብርታት እየተቀበልን ነው። የማራቶን ሯጭ መስመሩን ጠብቆ ሲሮጥ፣ እኛ ግን በመንገድ ላይ የሚጠብቀን ውጣ ውረዶች አስቀድመን በቅጡ አናውቅም። ስለ ጉዟችን መጨረሻ ወይም ግብ አንዳችም ጥርጣሬ አይኖረንም። ረዥም ጉዞ ይሁንና እኛም እንደ ማራቶን ሯጭ ከፊታችን ረዥም መንገድ ወይም ጉዞ ይጠብቀናል። የኛ ጉዞ፣ የኛ ሩጫ እግዚአብሔር በሕይወት እስካቆየን ድረስ ይቀጥላል። ፈርተን ከተሰመረልን መስመር ልናፈነግጥ ወይም ሩጫውን ትተን በመውጣት የተመልካቾች ጎራ ልንቀላቀል ወይም ፍጥነታችንን ቀንሰን ሌሎች ቀድመውን ሲሄዱ ልናይ አይጠበቅብንም። አርያችን ኢየሱስ ነው። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። ዕብራውያን ምዕራፍ 12 ቁጥር 2። ደሙን ማፍሰስ ቢጠበቅበትም እንኳን እግዚአብሔር ያዘጋጀውን ሩጫ በታማኝነት አጠናቋል። የጉልበታችን ጥፍጣፊ እስኪቀር ድረስ ዝለን በሩጫው መሃል ተዝለፍልፈን እንድንወድቅም አይጠበቅብንም። ይህ የሚከሰተው ያለ ጥበብ የሮጥን ወይም በራሳችን ጉልበት የተማመን እንደሆነ ነው። በዚህ ሁኔታ ለተወሰነ ርቀት ቢሆንልንም ብዙ ሳንርቅ እንገታለን። በራሳችን በጣም ደካማ ነን። መንፈሳዊ ንቃታችንም የሚያስተማምን አይደለም። እግዚአብሔር እሱ በሚሰጠን ብርታት እንጂ በእኛ ብርታት ይህንን ጉዞ እንድናደርግ አይጠበቅብንም። ጳውሎስ እንዲህ ሲል ይህንን በማስመልከት አመልክቶን ነበር። ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ፊልጵስዩስ ምዕራፍ 4 ቁጥር 13። በርካታ ክርስቲያኖች በመንፈስ ዝለው ከሚደክሙባቸው ምክንያቶች አንዱ ይህንን እውነት ባለመረዳታቸው እንደሆነ ተረድቻለሁ። የክርስትና ሕይወት በራሳቸው በመኖር ሊለውጡት እንዳለባቸው ስለሚያስቡ እግዚአብሔር ለጉዟቸው ብርታት እንዲሆን ያዘጋጀውን የተትረፈረፈ ስንቅ ሳይጠቀሙ ይቀራሉ። ለግብዣ ተጠርተው ግን ለማዕዱ ሳይቀመጡ እንደቀሩ እንግዶች ከእግዚአብሔር ስንቅ ኃይልን እንዴት መቀበል እንደሚችሉ አልተማሩም። እግዚአብሔር ግን በዚህ ሁኔታ እንድንቀጥል አይሻም፣ እንድንቀጥልም አይፈልግም። እንዲያውም እናንተ ልትሆኑ ከምትችሉት በላይ ስለ መንፈሳዊ ጤንነታችሁ ጉዳይ እግዚአብሔርን ግድ ይለዋል። ስለ ሩጫ መዘጋጀት። ጄሲ ኦሰን የበርሊኑን ኦሎምፒክ ውድድሩን አሸንፎ ሽልማት በመቀበሉ በርካታ ታዳጊ ወጣቶች አንድ ቀን የሱን ድል ለመድገም እንዲናፍቁ እንደሚያደርጋቸው ጥርጥር የለውም። ሆኖም ለቀጣዩ ኦሎምፒክ ለመወዳደር ብቁ የሚሆኑት በጣም ጥቂቶች እንደሆኑ ግልጽ ነው። ቀጣዩ ኦሎምፒክ በጦርነት ምክንያት ተጓጉሎ በ1948 ነበር የተካሄደው። ለዚህም ምክንያቱ ምንድን ነው? ባጭሩ ይህ የሚጠይቀው ተፈጥሯዊ ተሰጥኦ ስለሌላቸው ነው። አንዳንዶች ምናልባት ተሰጥኦ ይኖራቸዋል ይሆናል። ሆኖም እነርሱ ማናቸውም የጄሲ ጆንሰንን ሪከርድ ለመስበር አልበቁም። ለምን? ምክንያቱም አንድ ሰው የተዋጣለት ሯጭ፣ የእግር ኳስ ተጫዋች፣ እጅ ኳስ ተጫዋች፣ ዋናተኛ፣ የብስክሌት ተወዳዳሪ ወይም ሌላ ነገር ለመሆን የሚበቃው ችሎታ ስላለው ብቻ አይደለም። የተፈጥሮ ችሎታ ከሌሎች ሁለት ነገሮች ጋር መጣመር አለበት። እነዚህም ቁርጠኝነትና ትጋት። እደግመዋለሁ። የተፈጥሮ ችሎታ ከሌሎች ሁለት ነገሮች ጋር መጣመር አለበት። እነዚህም ቁርጠኝነትና ትጋት ናቸው። ለሯጭ ቁርጠኝነት ማለት መሆን የሚችለውን ሆኖ የላቀ ውጤት ለማምጣት ጠንካራ ፍላጎት፣ ወደፊት የሚገፋ ጽናትና ሁለንተናውን የሚገዛ ግፊት እንዲኖረው ያስፈልገዋል ማለት ነው።
ዓላማ አድርጎ የያዘው አንድ ነገር ሊሆን፣ ይህም ማሸነፍ ነው። ቁርጠኝነት ማለት ተስፋ፣ ምኞት ወይም ጥልቅ ናፍቆትም አይደለም። ከዚህ እጅጉን የላቀ ነው። ሌላ ነገር ሁሉ በሁለተኛ ደረጃ ይቀመጣል፣ ወይም ካስፈለገም ወደ ጎን ይተውና ያለውን ጉልበት ሁሉ ተጠቅሞ በሙያው የላቀ ደረጃ ለመድረስ ይታገላል ማለት ነው። አንድ አትሌት ከሙያው ውጪ ምንም ነገር አያውቅም ስንል ሌት ተቀን ከዓላማው ለመድረስ ሙሉ ትኩረቱንና ጊዜውን ይሰጣል ማለታችን ነው። ቁርጠኝነት ማለት ይህ ነው። ሰው ካሰበው ለመድረስ ሙሉና ፍጹም የሆነ መሰጠት ይኖርበታል። ቁርጠኝነት ለሯጭ ወሳኝ ነገር ነው። ሆኖም ቁርጠኝነት በራሱ በቂ አይደለም። ይቅርታ ቅዱሳን ዲስትራክተር። ቁርጠኝነት ለራሱ ወሳኝ ነገር ነው። ሆኖም ቁርጠኝነት በራሱ በቂ አይደለም። ሯጩ በውድድር ማሸነፍ እንዲችል ትጋትንም አጣምሮ መያዝ ይኖርበታል። አንዲት ሴት ወጣት የተዋጣለት የቴኒስ ተጫዋች ለመሆን በሙሉ ልቧ ልትመኝ ትችላለች። ሆኖም ጨዋታውን ከመሰረቱ ጀምራ ለመማርና ራሷን ለማሰልጠን ዝግጁ ካልሆነች ህልሟ ሊሳካ አይችልም። ስለዚህም ትጋት ሊኖራት ያስፈልጋል። ይህም ማለት የቴኒስ ጨዋታን የሚጠይቀውን ክህሎት በየጊዜው ማሻሻልና የአካል ብቃቷን ማዳበር ይጠበቅባታል። ይህም በየጊዜው የአካል እንቅስቃሴ በማድረግና የተመጣጠነ ምግብ መመገብን ያካትታል። ሰነፍ የቴኒስ ተጫዋች ብትሆን ምንም ያህል ተሰጥኦ ብትታደልም ለሽልማት የሚያበቃ ስኬት መቀዳጀት አትችልም። በአንጻሩ እንደሌሎች በተሰጥኦ ባትታደልም ትጋትና ቁርጠኝነት ያጣመረች ስፖርተኛ ለአንደኝነት ልትበቃ ትችላለች። በርሊን ኦሎምፒክ ድል ከተቀዳጀ ከበርካታ ዓመታት በኋላ ጄሲ ኦሲን ለ100 ሜትር ሩጫ አሸናፊ መሆን ምን ስሜት እንደሚፈጥርበት ሲጠየቅ ዘመንን በሙሉ በስልጠና ያለፍኩበት ለ10 ሴከንድ ውድድር ነበረ ብሎ ነበር የመለሰው። የዚህ አጭር ውድድር ድል የዓመታት ቁርጠኝነትና ትጋት የሚጠይቅ ነበር። ያ ዋጋ ሳይከፈል ሜዳሊያ ማግኘት የማይታሰብ ነው። የደቀ መዝሙር ጥሪ። በእንግሊዝኛ ቋንቋ ስነ ስርዓት ወይም ራስን መግዛት እና ደቀ መዝሙር መመሳሰላቸው አጋጣሚ ነገር ሳይሆን የሁለቱ ስነ መሰረት የላቲን ቋንቋ ስለሆነ ነው። በወንጌላት ለክርስቲያን መጠሪያነት የተበሰረው ቃል ደቀ መዝሙር የሚል ነው። ደቀ መዝሙርነት ከመስጠትና ከስነ ስርዓት ሊነጠል አይችልም። ደቀ መዝሙር መሆን ማለት መሰጠት ማለት ነው። ለኢየሱስ ጌትነትና ዳኝነት መሰጠት። እኛም በየዕለቱ እሱን ለመከተል መሰጠት ማለት ነው። እናም በየዕለቱ እሱን ለመከተል መሰጠት ማለት ነው። ደቀ መዝሙር መሆን ማለት ራስን መግዛት ማለት ነው። በሰውነት፣ በአይምሮ፣ በነፍስ ራስን ማስገዛት ማለት ነው። እነዚህ ባህሪያት ገንዘብ አድርጋችሁታል? በእርግጥ የአዲስ ኪዳን ክርስቲያን ለመግለጽ የተለያዩ ቃላትን ይጠቀማል። እነዚህ ሁሉ ኢየሱስን መከተል ምን ማለት እንደሆነ እንድንገነዘብ ይረዱናል። ቀደም ሲል እንደተመለከትነው ክርስቲያን በክርስቲያናዊ ጉዞ ማራቶን ሩጫ ላይ ሯጭ እንደሆነ በመጽሐፍ ቅዱስም ተገልጿል። ጳውሎስ እንግዲህ በሩጫ ውድድር የሚሮጡ ብዙ ሰዎች እንደሆኑ ሽልማቱን የሚቀበሉ ግን አንድ ብቻ እንደሆነ አታውቁምን? ስለዚህ ሽልማቱን እንደሚቀበል ሰው ሩጡ በማለት ጽፏል። በመጨረሻም ለውድድር የሚዘጋጅ ማንኛውም ሰው በሁሉም ነገር ራሱን ይገዛል። ስለዚህ እኔ ግብ እንደሌለው ሰው በከንቱ አልሮጥም። ሰውነቴን እየጎሰምኩ እንዲገዛልኝ አደርገዋለሁ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 እስከ 27 ብሏል ጳውሎስ። እግዚአብሔር ባዘጋጀው ውድድር ሯጭ የነበረው ጳውሎስ ለግቡ በቁርጠኝነት የተሰጠና በዚያ ለመድረስ የሚያስፈልገውን ሁሉ ለመክፈልና ራሱን ለማዘጋጀት የጨከነ ሰው ነበረ ጳውሎስ። መጽሐፍ ቅዱስ ክርስቲያንን የሚጠራበት ሌላ ምሳሌ ወታደር ነው።
ወታደር የጦር አጋዡን የጦር አበጋዙን የመታዘዝ ግዴታ አለበት። ጠላቱን ለመግጠም ተገቢውን ስልጠና ትጥቅ ሊቀበል ይገባዋል። ወደ ጦር አውድማ ለመግባት ካስፈለገም ሕይወቱን ለመሰዋት ፈቃደኛ መሆን አለበት። መጽሐፍ ቅዱስ እንዲህ ይላል፣ በጌታና ብርቱ በሆነው በኃይሉ ጠንክሩ፣ እግዚአብሔርን ሙሉ የዕቃ ጦር ልበሱ። ኤፌሶን ምዕራፍ 6 ከቁጥር 10 እስከ 11 ይላል። ጳውሎስ ለጢሞቴዎስ እንዲህ ሲል ይመክረዋል፣ እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3 እና 4። ክርስቲያንን ለመግለጽ መጽሐፍ ቅዱስ የሚጠቀመው ሌላው ቃል ወንድሞች የሚል ነው። ይህ ቃል በአንድ ቤተሰብ የሚገኝ ወንድሞችና እህቶችን ለመጥራት የሚውል አጠቃላይ ቃል ነው። ወንድሞች ግለሰቦች ብቻ አይደሉም፣ እርስ በርስም የተዛመዱ ናቸው። በመጀመሪያ ክፍለ ዘመን ይኖሩ ለነበሩት አይሁድና አሕዛብ የቤተሰብ ትስስር ትልቅ ዋጋ የሚሰጠው ጉዳይ ነበር። ወንድማማቾችና እህትማማቾች መካከል ግጭት ሲነሱ በቤተሰብ አንዳንዴ እንደሚከሰተው የሚያደርጉት ነገር ችግሩን በሰላም ለመፍታት በቤተ ዘመድ ዘንድ ሄደው ሽምግልና በማግኘት ነበረ። ከዚህ በጠለቀ መንገድ ክርስቲያኖችም እንደዚህ ለብቻ ፈንጠር ብለው የሚቆሙ ግለሰቦች ሳይሆኑ ይልቁን ቤተሰብ ማለትም የእግዚአብሔር ቤተሰብ አባላት ናቸው። ያዕቆብ የኢየሱስ ግማሽ ወንድም ወገኖቹ የነበሩትን ክርስቲያኖች የተወደዳችሁ ወንድሞቼ ሆይ በማለት በያዕቆብ ምዕራፍ 1 ቁጥር 16 ላይ ይላቸዋል። ጳውሎስም በቆላስይስ ሲኖሩ የነበሩትን ክርስቲያኖች በአካል ባላገኛችሁም በክርስቶስ ለሆኑ ቅዱሳን ታማኝ ወንድሞች ብሎ ቆላስይስ ምዕራፍ 1 ቁጥር 2 ላይ ጽፏል። ይሁን እንጂ በመጽሐፍ ቅዱስ ውስጥ በሰፊው የሚዘረዘረው የክርስቲያኖች መጠሪያ ቃል ደቀ መዛሙርት ነው። ከኢየሱስ ጋር ይገቡ ይወጡ የነበሩ ለእርሱ እጅግ ቅርብ የነበሩት 12 ተከታዮች ደቀ መዛሙርት ተብለዋል። እነሱ ብቻ ሳይሆኑም ኢየሱስን ይከተሉ የነበሩ ብዙ ሴቶች ጨምሮ ደቀ መዛሙርት ተብለው ተጠርተዋል። በሉቃስ ወንጌል ምዕራፍ 8 ከቁጥር 2 እስከ 3 እንደተገለጸው በእውነት ከሆነ የኢየሱስ ትምህርት ለመከተል የሚሻ ማንኛውም ሰው ደቀ መዝሙር ተብሎ ሊጠራ ይችላል። በምሳሌ ኢየሱስ የተራራውን ስብከት ሲሰብክ ከደቀ መዛሙርቱ እጅግ ብዙዎች በዚያ ነበሩ ይላል ሉቃስ ምዕራፍ 6 ቁጥር 17 የሚል ቃል እናነባለን። በመጽሐፍ ቅዱስ በተጨማሪም ኢየሱስ አገልግሎቱን ካጠናቀቀ ከተወሰኑ ዓመታት በኋላ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ ይላል በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ። ስለዚህ ክርስቲያን መሆን ደቀ መዝሙር መሆን ማለት ነው። ሰልጣኝ ኢየሱስ በኖረበት ዘመን ይኖር የነበሩ ሰዎች ደቀ መዝሙር ምን ማለት እንደሆነ ያውቁ ነበር። የሮማን ዓለም በዙሪያቸው አስተማሪዎች የሮማን ዓለም በዙሪያቸው ተማሪዎች ወይም ተከታዮች ያሰባሰቡ በነበሩ ፈላስፎችና አስተማሪዎች የተሞላች ነበረች። እነዚህም ደቀ መዛሙርት ተብለው ይጠሩ ነበር። በመጥምቁ ዮሐንስ በዙሪያው ተከታዮች ነበሩት። እንዲሁም ፈሪሳውያን ወይም የሃይማኖት መሪዎች ቡድኖች የራሳቸው ደቀ መዛሙርት ነበራቸው። ኢየሱስ የቃሉን ትርጉም በማስፋት በሱ የሚያምኑ ሁሉ ደቀ መዝሙር ተብሎ እንደሚጠራ ተናገረ። ኢየሱስም በእርሱ የሚያምኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 31። ደቀ መዝሙር ምንድን ነው? አንደኛ ደቀ መዝሙር ተማሪ ወይም ሰልጣኝ ማለት ነው። ኢየሱስ የቅርብ ወዳጆቹ እንዲሆኑ የጠራቸው 12ቱ ቀንም ሆነ ሌሊት ከሱ የማይለዩ ነበሩ። ከኢየሱስ የጠበቀ ወዳጅነት ነበራቸው። ከሱ ጋር የሚሄዱ አብረውት በማዕድ የሚቆርሱ፣ የሚያነጋግሩት፣ የአኗኗር ዘይቤውን የሚያስተውሉ፣ ለተሰበሰበው ሕዝብ ሲያስተምር የሚሰሙት ወዳጆቹ ነበሩ። ይሁንና ኢየሱስን ይከተሉ የነበሩት እሱ ጋር መሆን ስለሚያስደስታቸው ብቻም አልነበረም። የእሱ ደቀ መዛሙርት እንደመሆናቸው ይህ ነው የሚሉት ዓላማ ነበራቸው።
ይህም ከሱ መማር፣ ትምህርትን በመቀበል ከአርያው መማር፣ በተግሳጹ ራሳቸውን ማቅናት ነበር። ይህንን ሁሉም ደቀ መዛሙርት እንጂ 12ቱ ብቻ የሚያደርጉት አልነበረም። ደቀ መዝሙር መሆን ሰልጣኝ መሆንም ማለት ነው። የዚህ አይነት ደቀ መዝሙር እንድንሆን የሚከለክለን ምንድን ነው? እውነቱን እንነጋገር ከተባለ የመጀመሪያው ምክንያት ስንፍና ወይም ራስን መግዛት ያለመቻል ነው። ትምህርቴን እንደ ነገሩ ነበር የማየው። ጸሐፊው ናቸው እንደዚህ የሚሉት። ትምህርቴን እንደ ነገሩ ነበር የማየው። የምሰጠው ማማካኛ ዞሮ ዞሮ መጨረሻዬ እንደ አባቴ ገበሬ መሆኔ ካልቀረ የሂሳብ ትምህርት፣ ስነ ጽሑፍ እያልኩ ራሴን ለምን አስጨንቃለሁ የሚል ነበር። ችግሬ ራሴን ገዝቼ ለመትጋት ባለመፈለጌ ነበር። ይህ ነገሬ መለወጥ የጀመረው ሕይወቴን ለክርስቶስ ኢየሱስ በሰጠው ጊዜ ነው። ሌላው ምክንያት ምን ያህል ማወቅ እንዳለብንና በእግዚአብሔር እውነት መመራት እንዳለብን ስላልተረዳን ይሆናል። መዝሙር የቃልህ ፍቺ ያበራል፣ ሕፃናትንም ማስተዋዮች ያደርጋል በመዝሙር 19 ቁጥር 130 ላይ ሲል ትክክል ነበር። በሕይወት ጎዳና ስንጓዝ በርካታ መሰናክሎች፣ ፈተናዎች ይገጥሙናል። የክርስቶስ እውነት ልባችንን እንዲገዛው ካልፈቀድንለት የተለያዩ ስህተቶችን፣ አጋጣሚዎች እንደሚገጥሙን ጥርጥር የለውም። ኢየሱስ እንዲህ ብሏል፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትም ታውቃላችሁ፣ እውነትም ነፃ ያወጣችኋል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 31 እስከ 32። ተከታይ ሁለተኛ ደቀ መዝሙር ሰልጣኝ ብቻ ሳይሆን ተከታይም ጭምር ነው። የመጀመሪያዎቹ ኢየሱስ ደቀ መዛሙርት እሱ በሄደበት ሁሉ ይከተሉት ነበር። ደቀ መዛሙርት ከዚህም የላቀ ትርጉም አለው። ኢየሱስ መከተል ትምህርቱን መከተልም ነው። ኢየሱስ እንዲህ ብሏል፣ የማዛችሁን ብትፈጽሙ ወዳጆቼ ናችሁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 14። በተጨማሪም እርስ በርሳችሁ ብትዋደዱ ሰዎች ሁሉ የእኔም ደቀ መዛሙርት እንደሆናችሁ በዚያ ያውቃችኋል። የዮሐንስ ወንጌል ምዕራፍ 13 ቁጥር 35 ብሏል። በሌላ አባባል ደቀ መዝሙር የኢየሱስ ቃል በተግባር ለመግለጽ ይሻል ማለት ነው። የአንድ ወቅት እጅግ የተደነቀ ሳይንቲስት ቤት ውስጥ ግን የሚያንጠበጥብ ቧንቧ መጠገን እንደማይሆንለት የተናገረው ሰው ገጥሞኛል። ይህ ሰው ዓለምንና በውስጥ ያሉትን በተመለከተ ሰፊ እውቀት ቢኖረውም እውቀቱን በተግባር በመለወጥ ረገድ ግን ሁልጊዜ የሚሳካለት አልነበረም። ያዕቆብ እንዲህ ሲል ከተግባር የተፋታን እውነት ይተቻል። ወንድሞች ሆይ አንድ ሰው እምነት አለኝ ቢል ስራ ግን ባይኖረው ምን ይጠቅመዋል? ከመንፈስ የተለየ ስጋ የሞተ እንደሆነ ከስራም የተለየ እምነት የሞተ ነው። የያዕቆብ ምዕራፍ 2 ከቁጥር 14 እና ቁጥር 26። ደቀ መዝሙር ማለት የኢየሱስ ተከታይ ማለት ነው። አገልጋይ የደቀ መዛሙርት የመጨረሻው ገጽታ ይህ ነው። ደቀ መዝሙር መሆን ማለት አገልጋይ፣ የጌታችን የኢየሱስ ክርስቶስ አገልጋይ መሆን ማለት ነው። ያዕቆብና ዮሐንስ ኃይለኞች ይመስላሉ። ለዚህ ሳይሆን አይቀርም ወልደ ነጎድጓድ ብሎ የጠራቸው በማርቆስ ወንጌል ምዕራፍ 3 ቁጥር 17 ላይ። አንድ ቀን ኢየሱስ አገልጋዮቹን አገልግሎቱን ለማገባደድ ጊዜው ሲቃረብ እንደዚህ አሉት፣ መምህር ሆይ የምንለምንህን ሁሉ እንድታደርግልን እንፈልጋለን። በክብርህ ጊዜ አንዳችን በቀኝ አንዳችንም በግራ እንድንቀመጥ ፍቀድልን። የማርቆስ ወንጌል ምዕራፍ 10 ቁጥር 35 እና ቁጥር 37 ላይ በሌሎቹ ላይ ሊነግሱ ለመሰልጠን ፈለጉ። ኢየሱስ ግን ገሰጻቸውና የደቀ መዛሙርትነት ትርጉም ገና እንዳልገባቸው ነገራቸው። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን። ማርቆስ 10 ቁጥር 43። የሚገርመው ደግሞ ከጥቂት ቀናት በፊት ኢየሱስ ለደቀ መዛሙርቱ እንዲህ ሲል ነግሯቸው ነበረ። መጀመሪያ ለመሆን የሚፈልግ ከሁሉ መጨረሻና የሁሉ አገልጋይ ይሁን። ማርቆስ ምዕራፍ 9 ቁጥር 35 ላይ እግዚአብሔር ሊነግረን የሚፈልገውን በተደጋጋሚ መስማት የሚሳነን መሆኑን አያስደንቃችሁም? ደቀ መዝሙር መሆን አገልጋይ መሆን ማለት ነው። በፊታችን ያለውን ሩጫ እንሩጥ። የክርስቲያን ጉዞ የአጭር ርቀት ሩጫ ሳይሆን ማራቶን ነው። ለዚህ ተዘጋጅታችኋል? ልትዘጋጁ የምትችሉበትስ እንዴት ነው?
ጉዟችሁን የክርስቶስ ተከታይ እና የክርስቶስ አገልጋይ ባሪያ ለመሆን ቁርጠኛ ውሳኔ ስትወስኑ ነው። እንግዲህ እንዲህ አይነት ደቀ መዝሙር ናችሁን? ይህንን ውሳኔ ወስናችኋል? ከግብ ለመድረስስ ጨክናችኋል? ለጉዞ ተዘጋጅታችኋል? የሚለውን ይህንን ስታደርጉ ነው። ደቀ መዝሙርነት የሕይወት ዘመን ውሳኔ ነው። ዛሬውኑ ለመጀመር ወስኑ ይላሉ ቢሊ ግራም በጻፉት ጽሑፋቸው ውስጥ። ስለ ጉዞ ወይም ጆርኒ የሚል ነው አርዕስቱ። እንግዲህ ይህንን ካየን ከዚህ ውስጥ ትንሽ ሃይላይት አድርጌ ልስጣችሁና ጊዜ ስላለን እናንተ ደግሞ ምን ቀራላችሁ ወደሚለው እንሄዳለን። እንግዲህ ይህ ጽሑፍ የተወሰደበትን ነግሬያቸዋለሁ። ከታላቁ አባት የመንፈሳዊ አባት ቢሊ ግራም ጆርኒ ከሚለው መጽሐፋቸው የተተረጎመ ነው። ለረዥሙ ጉዞ መዘጋጀት የሚል ነው። በጽሑፉ ብዙ ነገሮችን አሳይተውናል። አንድ ሯጭ ረዥም ርቀት እና አጭር ርቀት ለመሮጥ ምን ያህል እንደሚዘጋጅ እናም ደግሞ ትጋትና ቁርጠኝነት ለአሸናፊነት እንደሚያበቃው በምሳሌ አሳይተውናል። ትጋትና ቁርጠኝነት ክርስቲያኖችም ለረዥም ርቀት ሩጫ እንዲጠናከሩና ሩጫቸውን በትጋት በቁርጠኝነት መሮጥ እንዳለባቸው አሳይተውናል። አንድ ሯጭ ከሩጫው ዓላማ ውጪ ሌላ ሀሳብ እንደሌለው ተገልጿል። እኛም የኢየሱስ ደቀ መዛሙርቶች በቁርጠኝነትና በትጋት ሩጫችንን እንድንሮጥ የኢየሱስ ደቀ መዝሙሮችን እንዴት እንደተከተሉት በማብራራት አሳይተውናል። የኢየሱስን ደቀ መዛሙርቶች እንዴት እንደተከተሉት ኢየሱስን አብራርተውልናል። ደቀ መዛሙርት ማለት አገልጋይ ወይም ወታደር ወይም ወንድማማች ማለት እንደሆነም ደቀ መዝሙር ሰልጣኝ እንደሆነ፣ ተከታይ እንደሆነ፣ ወታደር እንደሆነ፣ ወንድማማች እንደሆነ አሳይተውናል። በዚህ መጠሪያ በዚህ ጽሑፍ አጠር ባለ ጽሑፍ በመጨረሻም ክርስቲያን የረዥም ጊዜ ተጓዥ እንደሆነ ሩጫውን በትጋት እና በቁርጠኝነት መሮጥ እንዳለበት ይህንንም ከፈጸመ ለአክሊል እንደሚጠብቀው የሚለውን ሃይላይት አድርጌዋለሁ በእኔ በኩል። እናንተ ደግሞ እስቲ ደቀ መዝሙር ሯጭ ነው፣ ረዥም ሩጫ ልንሮጥ ነው የተጠራ ነው። ለደቀ መዝሙርነት ደግሞ ስንሮጥ ቁርጠኝነትና ትጋት ያስፈልገናል። በየመንገዱ ተንጠባጥበን እንዳንቀር፣ ተስፋ እንዳንቆርጥ ያ ያስፈልገናል። እንደገና በምንሮጥበት ጊዜ የእግዚአብሔር ጸጋ ስላለ፣ የእግዚአብሔር ኃይል ስላለ ያንን እየተቀበልን ነው እንጂ በስጋ እንዳንሮጥም መክረውናል። በእግዚአብሔር ኃይል፣ በእግዚአብሔር ጸጋ፣ በመንፈስ ቅዱስ እርዳታ ነው ሩጫችንን የምንሮጠው። ይህንንስ ምን ያህል አዋህደን እየተጓዝን ነው? ደቀ መዝሙር መሆናችን የኢየሱስ ደቀ መዛሙርቶችን በማየት ራሳችን ፈትነን አይተን ይሆን? ከዚህ በፊት ከልምዳችንም አሁን ከዚህ ጽሑፉ ካሳየንም ከእናንተ ደግሞ ሪፍሌክሽን የምንፈልግበት ሰዓት ነው። ምን ያህል እንደሰማችሁ ማወቅ አለብኝ እኔ እና እባካችሁ ሪፍሌክት ስታደርጉ ህይወታችሁንም ታስተምሩናላችሁ። ከመጽሐፉ ደግሞ በእናንተ ውስጥ ምን ያህል እንደቀረ እኛ እንረዳለን ማለት ነው። ጌታ ይባርካችሁ። በጥሞና ስላዳመጣችሁኝ አሁን ስማችሁን እቀበላለሁ። ከእናንተ የምንሰማበት ሰዓት ይሆናል። ተባረኩ። እየሰማኋችሁ አይደለም? ድምጽ የለም? አልሰማም እንዴ? ቅዱሳን እኔ ተሰምቼ እንደሆነ አንድ ሰው ያረጋግጥልኝ። ተባረኩ። ተሰምቻለሁ። ቅዱሳን ትሰማያለሽ በሉኝ። ኦኬ እሺ። ተሰማያለሽ በደንብ ተባረኩ። እሺ አሁን ሪፍሌክት የሚያደርግ ይቅርቶልኛል የሚል ስለ ደቀ መዝሙር ስለ ሩጫ ምን ያለን እንደሆነ የኛ የህይወት ጉዞ የክርስትና ጉዞ ሩጫ የማያቋርጥ ሩጫ በህይወት ዘመን እስካለን ጌታስ መቼ እንደሚወስደን አናቅም። እስከሚወስደን ጊዜ ድረስ ሩጫ ነው የህይወት ጉዟችን እና የክርስትና ጉዟችን
ሯጮች ነን ማለት ነውና ከመንገዳችን የሚያዝለን ነገር እንዳይኖር ከሩጫው እንዳንወጣ የሯጭ ተመልካች እንዳንሆን አብረን ሩጫውን እንድንሮጥ የሚያስፈልገንን ከእግዚአብሔር የተሰጠንን የተስፋ ቃሎች ይዘን ከእግዚአብሔር የተሰጠንን ኃይል እና የመንፈስ ቅዱስን እርዳታ ጸጋውን ይዘን ሩጫችንን ያለማቋረጥ እንደምንኖር ነው ያሳዩን። እናንተስ ምን ቀራላችሁ? ስለ ደቀ መዝሙርነት ምን ቀራላችሁ? እናንተስ እያንዳንዳችሁ የክርስቶስ ኢየሱስ ደቀ መዝሙር እንደሆናችሁ አርጋችሁ ራሳችሁን ቆጥራችሁ ታውቃላችሁ? እኔ የኢየሱስ ክርስቶስ ደቀ መዝሙር ነኝ፣ በእግሩ ስር ተቀምጬ የምማር ልክ እንደ ደቀ መዛሙርቱ የሚሄድበት የሚሄድ የማርፍበት የማርፍ በቃ 12ቱ ደቀ መዝሙር ከሱ ጋር 3 ዓመት እንደቆዩት አይነት እንደዚህ ነው እንግዲህ ደቀ መዝሙር የሚባለው። እኛም ዛሬ የዛሬዎቹ ደቀ መዝሙር ነን። እንደዚህ ነው በኢየሱስ እግር ስር የምንከተለው ወይስ አንድ እግራችን የዓለም አንድ እግራችን ክርስቲያን ሁለት እግራችንን በዓለምና በእግዚአብሔር ቤት አድርገን የምንጓዝ ነን? ይሄ ደቀ መዝሙርነት አይደለም፣ ሩጫውንም አያስጨርሰንም ማለት ነው። ሰብሰብ ብለን ሁሉን ነገር ጥለን እግራችንን በእግዚአብሔር ቤት ስብስብ አድርገን ልክ 12ቱ ደቀ መዛሙርቱ ጌታ ኢየሱስን ስብስብ ብለው ሁሉን ጥለው መረባቸውን ጥለው ሕይወታቸውን ጥለው ቤታቸውን አባቶቻቸውን ጥለው እንደተጓዙት ሁሉን ጥለን ነው እየተጓዝነው ያለነው። የጌታ ኢየሱስን እግር እየተከተልን እየተጓዝን ያለነው ደቀ መዝሙር ተብለናል። እንግዲህ ጌታ ኢየሱስ ተከታዮች ነን፣ ደቀ መዝሙር ነን። እንዲህ ነው እየተከተልን ያለነው እንደዛ እንደ 12ቱ ደቀ መዛሙርቶች ሁሉን ጥለው እንደተከተሉት። እኔ ደግሞ ጥያቄ ነው እሳቸውም ጠይቀዋል በመጽሐፋቸው መጨረሻ ላይ እንደዛ ካልሆነ ሩጫችንን አንፈጽምም ማለት ነው። ያው እንግዲህ ጌታም እንዳለው እሺ ልሞክር ነው። እሺ ስማችሁን ስጡኝ። መጀመሪያ አበባ ነሽ? አበባ። እሺ ሌሎች አላችሁ? ሌሎች ወንድሞች እህቶች ካላችሁ? እሺ አበባ ቀጥይ። እንግዲህ ሌሎች ደግሞ ይቀጥላሉ። እሺ እግዚአብሔር አምላክ ይባረክ። እንግዲህ በግራም የሚያስተምሩ ክርስትና ምን ያህል ውጣ ውረድ እንዳለው ነው። ክርስትና ባጭር ተጀምሮ ባጭር ሩጫ የሚያልቅ አይደለም። ረጅም ርቀት የሚያስኬድ ነው። መከራ ይኖራል፣ ስቃይ ይኖራል፣ የተለያዩ ነገሮች ይኖራሉ። ረጅሙን ርቀት ለመሄድ ከክርስቶስ ጋር መጣበቅና ወደሱ መጠጋትን ይጠይቃል። ክርስትና ከባድ ነው። ክርስትና አልጋ ባልጋ አይደለም። ክርስትና መከራ የበዛበት ደስታ የለም ማለት አይደለም፣ ደስታም አለ። ግን ቢሆንም ጠላት ደግሞ ዝም የማይልበት በቃ እንድንታገል የሚያደርግበት ከጌታ ጋር ሆነን ሩጫውን ለመጨረስ የምንሄድበት እንደዛ ነው ክርስትና። ስለዚህ እኛ የክርስቶስ ደቀ መዛሙርቶች ከሆነ የሚመጣውን ነገር ሁሉ ፌስ አድርገን ነው መሮጥ ያለብን፣ መቀበል አለብን። መከራውንም ተቀብለን ደስታውንም ተቀብለን ጌታን አስቀድመን ወደፊት የሮጥን ጉዟችንን መጨረስ አለብን። በዚህ ዓለም ስንኖር ብዙ ነገር አለ። ክርስትና ራሱ እንዴት ነው የሚሆነው? እንዴት ነው የሚባለው? እንዴት ልበል? ኦኬ ክርስትና ራሱ በቃ በዚህ መስመር ብሎ በአንድ መስመር ረጅም ርቀትን አጓጉዞ ወደ ግብ የሚያደርስ ነው ክርስትና ማለት። ስለዚህ ልንተጋ እግዚአብሔርን እንዳባትነቱ ልናመልከው መከራውንም ልንቀበል ደስታውንም ልንቀበል ሩጫችንንም ለማንገባደድ በኃይል መጓዝ እንዳለብን ለሌሎች መመስከር እንዳለብን መጓዝ እንዳለብን እንጂ ዝም ብሎ ክርስትና አልጋ ባልጋ የሆነ ነገር አይደለም። ስለዚህ ክርስትናን በትክክል ደቀ መዝሙር ሆነን የደቀ መዝሙሩን ሁሉን ነገር አድርገን እነ ጴጥሮስ ሲጠሩ ከአሳ አጥማጅነት ነው የተጠሩት። እነ ዮሐንስም ከአባታቸው ጋር አሳ ሲያጠምዱ ነው የተገኙት። ግን በተጠሩበት መስመር እግዚአብሔር ነው ሰውን አጥማጆች አደርጋችኋለሁ ስላላቸው ደቀ መዝሙር ተከተሉት 12ቱም። ያው ይሁዳ በኋላ መጨረሻ ላይ ሌላ ቢሆንም
መጀመሪያ ሲጠራቸው ግን ሁሉም ነው የጠራቸው ደቀ መዝሙር እንዲሆኑ። ደቀ መዝሙር ነው የክርስቶስን ነገር ሊያንጸባርቅ የሚችል። አለበለዚያ ግን ደቀ መዝሙር ካልሆነ ምንም ቢሆን የጌታን ነገር መናገር አንችልም። ጌታ እንደዚህ ነው ማለትም አንችልም። ስለዚህ ሩጫችንን ባለማቋረጥ ወደፊት እንሩጥ። እግዚአብሔር አምላክ ይረዳናል በነገር ሁሉ። ተባረኩ። ይሄን ያለኝ አስተያየት። ተባረኪ እህቴ አበባ፣ እግዚአብሔር ይባርክሽ። በእውነት በደንብ ነው የገለጥሽው፣ የገባሽን ነው የገለጥሽው። እግዚአብሔር ይባርክሽ። አዎ ሩጫችንን በትጋት እንሮጥ። ሩጫችንን ስንሮጥ እኛ እኮ ኃይል የተሰጠን አለ። ብዙ ክርስቲያኖች የማናውቀው በራሳችን በስጋ እንሮጣለን። በቃ በራሳችን የምንታገል ክርስትናን በራሳችን ትግል ልናሸንፍ ሮጠን ልናሸንፍ ወይም ልንወጣ ምንሞክራለን ነው አይደለም። እግዚአብሔር ብዙ ነገር አዘጋጅቶልናል እኮ ለሩጫችን። አልተወንም፣ ለራሳችን አሳልፎ አልሰጠንም። መርጦን ደቀ መዝሙር አድርጎን ጠርቶን ዝም ብሎ እኛ ስንወድቅ ስንነሳ ስንጋጋጥ አያየንም አምላካችን። በምንሮጥበት ሩጫ የኛን ቆራጥነትና ትጋት ሲያይ የተሰጠን ጸጋ አለ፣ የተሰጠን መንፈስ አለ። ለቤዛ ቀን የታተምንበት የሚያበረታታን የሚያጽናናል፣ ባለፍንበት ሁሉ አብሮን የሚያልፍ ያ ስላለ እያቀለለልን ይሄዳል እንጂ አንዳንዴ የምናጠነክረው ራሳችን ነን። የተሰጠንን ነገር ባለማወቃችን ትግል ሲመጣ በራሳችን ለመታገል እና ለማሸነፍ ውድቀትን በራሳችን ተጣጥረን ለመነሳት እንሞክራለን። ያ አይደለም። አንድ ደቀ መዝሙር የተጠራ ደቀ መዝሙር ከነሙሉ ትጥቁ ነው የተጠራው። ጌታ ሲጠራን አብሮን ነው ያለው፣ ከቃሉ ጋራ ከመንፈሱ ጋራ ለደቀ መዝሙር የሚገባው መንፈሳዊ ምግብ ጋራ እና ኃይል የሚባል አለ። የእግዚአብሔር ኃይል፣ የመንፈስ ቅዱስ ኃይል፣ ጸጋ አለ። ያ ሁሉ አለን ማለት ነው እና ያንን ማወቅም አለብን። ስንጠራ ደቀ መዝሙር ሆነን ስንጠራ ብቻችንን አይደለም። ወንድሜ በጋሻው ካለህ አስተያየት የሚሰጡ ሪፍሌክት የሚያደርጉ ሰዎችን ተቀበልልኛለህ? ታሪኳ ሶፊያ ነው። ቀጥይ። ወንድም በጋሻው ካለ ሌሎችንም ተቀበል። ቀጥይ ሶፊያ። እሺ ጌታ ይባርክሽ። ታሪኳ በጣም ደስ ይላል በእውነት። እግዚአብሔር ስላንቺ እጅግ ነው የምናመሰግነው። እንግዲህ አንቺም እንዳልሽው እህታችን አበባዬም እንዳለችው እውነት ነው። ክርስትና እንግዲህ ጌታ መከተል በእውነት ደስ የሚል ነው። የሚያሰኝ ነው ደግሞ በእርግጥ ደግሞ አበባዬም እንዳለችው ክርስትና ከባድ ነው በእውነት። ግን ከባድ ግን የሚሆነው ለእኛ ነው። ለጌታ ግን ሁሉ ነገር ቀላል ነው። እርሱ ደግሞ በትክክል ደቀ መዛሙርት አይተናል። አንዳንዴ በቃ ከሚደርሳባቸው ባህርም ላይ ከሌሎች በሚደርስባቸው ነገር ልባቸው ያዝኑ ነበር። እንደገና በተለያዩ ነገሮች የሰውነት ሁላችንም እንደሚሰማን ይሰማቸው ነበረ። ግን ከእነሱ ጋር ያለው ግን አሁን ከኛ ጋርም ካለው ከዓለም ካለው ይበልጣል እና ክርስትና በእውነት ነው። እንግዲህ ለምሳሌ አሁን እኛ ከስጋ ወላጆቻችን አባት እናቶቻችን ተወልደናል አይደለም እንዴ? እኛ የፈለገ ነገር ብንሆን የፈለገ ነገር ብለን በቃ አንድ ጊዜ ወላጆቻችን ናቸው አይተውንም አይደለም እንዴ? የፈለገ ነገር ብናሳዝናቸው ምን ብንልን በቃ ወይ ብናጣም ብናገኝ ባለንበት ሁኔታ በቃ አንድ ወላጆቻችን ናቸው። የጌታ ደግሞ ልጆች መሆን ደግሞ ከዛ የበለጠ ነው። ጌታ ደግሞ ሁሉ ከስጋ አባቶቻችን ብዙ የሚጎላቸው ነገር አለ። በቃ ልባችን ሁሉ ነገር ዘርቶ እሱ ግን ሁሉን የሚያጌታ በልክ ስንደክም የሚያበረታን ስንዝል በቃ ሁሉ ነገር የታመነ ደግሞ እውነት ነው። በመጨረሻውም ራሱ ጌታ በቃ የደቀ መዛሙርቱ ልብ ሁሉ የሁላችንንም ልብ ስለሚያውቅ የሚያበረታን የሚያጽናና እስከ መጨረሻው ድረስ በእሱ ጸንተን በቃ በጌታ በቃ አዘልን ብለን እንድንከተለው
ራሱ የተናገረው አለ። የሰጠኝ አባቴ ከሁሉ ይበልጣልና ከአባቴ እጅ ማንም አይነጥቃችሁም ብሏል። እኔ እስከ ዓለም ዳርቻ ድረስ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ ይሄ ቃል ስለሚያበረታ በእውነት እንግዲህ እኔ ከራሴ በቃ ብዙ የተለያዩ ጊዜያቶችን አሳልፌያለሁ። እንግዲህ በዛ ጊዜ በቃ ከቤተሰብ መለየት ሊኖር ይችላል። በጣም ብዙ ነገር መቼም ሁላችንም ሰዎች ነንና በዚህ ምድር ላይ ስንኖር በሰው የሚደርሰው በእኛም ይደርሳል። በዛ ሰዓት ግን ያልተወን እሱ ታማኝ ስለሆነ ነው እና እስከ ዛሬ ድረስ ደግሞ በእውነት ጌታ እጅግ አመሰግነዋለሁ። ብዙ ጥሩ ከጌታ ጋር እውነት መጓዝ ማለት ወገኖች እንግዲህ ከነበርንበት ከዛ ከጨለማ ወጥቶ በብርሃን ከእሱ ጋር በሰላም መጓዝ ነው። ግን ደግሞ እናውቃለን በዓለም ውስጥ ደግሞ እስካለን ድረስ ብዙ ነገሮች አሉ። በዚያ ግን በቃ የሚያበረታ ከኛ ጋር ነው አስችሎ በቃ መንፈስ ቅዱስ ጌታ ከኛ ጋር በቃ ለእኛ ሰጥቶ የሚያበረታ እና እስካሁን እንግዲህ እንዳጸና ጌታ እስከ መጨረሻ ያጸናናል። እኔ ልክ እንዳንቺ እንዳልሽው ደቀ መዛሙርቱ ነኝ ከጌታ ጋር በቃ ሁሉ ጊዜ ከእግሮቹ ስር ቁጭ ለመማር የምፈልግ በዚች ዓለም እስካለ ድረስ በቃ ከጌታ ሁልጊዜ መማር የምፈልግ በቃ ይሄ ደግሞ የሆነልኝ ከጌታ የተነሳ ነው። ጌታ ሁሉን ያስችላል። ለሁላችንም ደግሞ እንደዚህ እንደሚያደርግልን አምናለሁ። እንግዲህ ይሄ እንግዲህ ትናንት ያለችን ታሪኳ የተባረኪ ወንድሜ በጋሻምኮን ተባረክ። አሜን አሜን። እግዚአብሔር ይባርክሽ እህታችን ሶፊያ። የተረዳሽውን ከሰማሽው የተማርሽበትን ታካፊ ስለቻልሽ እግዚአብሔር ይባርክሽ፣ ጸጋውን ያዛልሽ። ሰላም ቅዱሳን ሰሞሉ ጌታ በኢየሱስም ሰላም ላችኋለሁ። ጸጋን ያላችሁ እንግዲህ ሌሎችም ደግሞ እንግዲህ በሰማችሁት ላይ የተረዳችሁትን አካፍሉን። ሰምቀበላለሁኝ። ጥቂት ደቂቃዎች አሉን። እኔ ያለው ወንድም በጋሽ እናት ነሽ? ፋሲካ ፋሲካ። እሺ ፋሲካ ታችን ቀጥይ ግን ደቀ መዛሙርት ማለት መስቀሉን ተሸክሞ መከተል ክርስቶስን የመሰሉ ረጅም ጉዞ ለመሄድ ወደ ግራ ወደ ቀኝ ሳንል እንደ ፈቃዱ እየኖርን ስጋችንን እየሰቀልን በመስቀሉ ላይ ነው ኤቭሪዴይ በጸሎትና በንስሐ በቆራጥና በትጋት እና ኃይል በሚሰጥ ክርስቶስ ሁሉን ይችላል እያሉ በጸጋው ዙፋን ስር ጸጋውን በመለመን በመንፈስ ቅዱስ በመሞላት ሰልፍ ኮንትሮል ማለት ኦልሞስት መንፈሳዊ ፍሬ እና በቃሉ በእውቀትም በጥበብ እያደግን እንደ ኢየሱስ ወታደር ስንሄድ እሱን በመፍራት ምክንያቱም ብዙ ሊጎትት አለ በመንገድ ስንሄድ ያንን እያስወገድን እየጸለይን ምክንያቱም ተደበላልቆ መኖር አይቻልም። ቆርጦት ግን ደቀ መዛሙርት ማለት ቆራጥ የኢየሱስ ተከታይ እሱን መምሰል ኤቭሪዴይ ነው። ብዙ አይነት ነገሮች አሉ በዓለም ስንኖር ግን ያንን እየጣልን እያስወገድን በጸሎትና በመልጃ ፊቱን በመፈለግ በቃሉ በመሞላት በመኖር ከሌሎቹ ጋር ከቅዱሳን ጋር ህብረት እያደረጉ በመሸካከም እኔ ይሄን የተረዳሁትና ስለሰጠኝ እድል አመሰግናለሁ። ቴንኪው። ጌታ አብዝቶ ይባርክ። አሜን አሜን። ተባረክታችሁ ፋሲካ። ተባረክ ይስጥልሽ ታሽ ተፈርሽን። እሺ ሌሎች አላችሁ? ዳስር ደቂቃ አለን አሁንም። በስለ ሩጫን አስመልክታ እንግዲህ ሩጫን ጨምረው ወንጌላዊ ዶክተር ቤሌግራም ተነበበችልን ሩጫ ተጠቅሷል። በጽሁፉ መካከል እንግዲህ ኢትዮጵያ በሩጫ ትታወቃለች። ከዛ ውስጥ ያነሳሉ ብዬ ነበረ፣ ግን ያው የዚህ ሀገር ነዋሪ ስለሆነ የዚህ ሀገር ሯጭን ያነሱት ታዋቂ የነበረ በዛ ዘመን ማለት ነው። እና ከዛስ ምን ተረዳችሁ? ብዙ ልምምድ የ10 ደቂቃ የ10 ሰከንድ ለ10 ሰከንድ ሩጫ የብዙ አመት ልምምድ የሚለው ምን ትረዳላችሁ?
ስለ ማራቶንና አጭር ሩጫን በንባቡ ላይ ሰምተናል። ምን ትረዳላችሁ? በክርስቲያናዊ ሩጫ ልዩነቱ ምንድነው? ልዩ የሚያደርገው በተለይ ክርስቲያን ሩጫን ከዚህ ሩጫ ትንሽ ለየት የሚያደርገው ምንድነው? እዚህ ላይ የምትናገሩት አለ? እንደው ሃይላይት እንትን ለማለት ነው፣ መንደርደሪያ እንዲሆናችሁ ማለት ነው። ወንድሜ በጋሻው ሩት ቦኤዝ። እሺ ሩት፣ እሺ ቀጥል፣ ተናገር። እሺ አሁን መጨረሻ ላይ በጠየቃት ጥያቄ ነው። ምክንያቱም እዚህ ታሪክ ሳነብ በግቼ ነው የገባሁት እና ለዛ ነው ዝም ያልኩት። አሁን ግን አንተ ስጋዊ ሩጫና መንፈሳዊ ሩጫ ልዩነታቸውን ስትል እሱ ላይ ለመናገር ብዬ ነው። ሰላም የቤሪያ ቅዱሳኖች፣ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዳለንበት አካባቢ የረዳን ያገዘን እግዚአብሔር ይባረክ። በተለያየ መንገድ የሚናገር እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አስተውልም ይላልና እግዚአብሔር ማስተዋል ያደርግልን። ያውም ደግሞ ዘመኑ እያለቀ ባለበት ጊዜ ማለት ነውና አሁን ወንድሜ በጋሻው በጠየቀው ላይ መንፈሳዊ ስጋዊ ሩጫ እድሜ ገድበዋል። በአቅም የሚደረግ ነገር ነው። እድሜ ልኩን የሮጠ ሯጭ የለም። የሆነ እድሜ ላይ ሲደርሱ ያቆማሉ፣ ወደው ሳይሆን ገንዘብ በቃም ብለው ሳይሆን አቅም ገድቧቸው ማለት ነው። መንፈሳዊ ሩጫ ግን እድሜ ልክ ነው የሚያበቃው፣ ከዚህ ምድር ስንሄድ ብቻ ነውና በመንፈስ ስለሆነ የሚሮጠው ማለት ነው። ቀደምም ታሪካዊ ሲናገር ነበር። በስጋችን አይደለም፣ በራሳችን አይደለም፣ እሱ ነው ጸጋና ብዝቶልንና እንደተሰጠን አናውቅም ይልችትን ነበርና ሩጫው በመንፈስ የሚሆን ስለሆነ አይ በቃ እዚህ ድረስ ሮጫለሁ ብለን የምናቆመው አይደለም። ድል ነስቻለሁ ብለንም የምናቆመው ነገር አይደለም። ሁሌ ነው የምንሮጠው። ክር መበጠስ የለም። ስንሄድ ጌታ ፊት ስንቀርብ ብቻ ነው። እቺን ለማለት ብዬ ነው። ጌታ ኢየሱስ ይባርክ። የሚበካሻው እሺ፣ ተባረኪታችን ሩቴ ቦኤዝ፣ ጸጋ ይብዛልሽ። ለታሽውን አንቺም የቀረብሽን ታፍልሽናል። ተባረክ። ሌላ ሰው አለ? እሺ፣ ክብር ሁሉ ለኢየሱስ ይሁን። እንግዲህ በዚህ ውስጥ እየተማማርን እንደሆነ እንግዲህ ልብ ብላችሁ ከሰማችሁ ብዙ ነገሮች ናቸው በዚህ ውስጥ የተነሱት። አንዷን ነገር እኔም ይሄ የውጫዊ ሩጫ በተለይ ምድራዊ ሩጫ በግላቸው ሰዎች ሯጮች ያጭር ርቀት ቢሆን የረጅም ርቀት ማራቶን በጣም በብዛት ሲለማመዱና ለ10 ደቂቃ ወይም ለዛ ለውድድሩ ቀን ብቻ የሚሮጡት ነው እንግዲህ ሽልማትን የሚያስገኘው ወይም ደግሞ የሚዘጋጁት ለዛች ነው። የክርስትና ሩጫ ግን በውስጡ እየኖርንበት ነው የምንለማመደው የምንማረው የሚለው ነገር ነው እና ይሄ እውነት ነው አይደለም? ልምምድ በግላችን ነው። በያለንበት በግል ህይወታችን በህብረት ውስጥ በቤተክርስቲያን በምንሄድበት ጊዜ ጀስት ያቺ ትንሽ የሆነች ልምምድ ለትልቅ ነገር ታበቃለች፣ ታድጋለች። ልምምድ ያሳድጋል። ጸሎት ቢሆን ከትንሽ ነው የሚጀምረው። ትንሽ ጊዜ በመስጠት እየጨመርን በጌታ ፊት የመቆየት ድምጽ የመስማት ነገራችን ማደግ ይችላል ማለት ነው። ፈውስም ቢሆን ራሱ እንደው በእኛ አይን ትንሽ ከሚመስል ጌታ ነው ፈዋሹ፣ ግን እምነትን የምንለማመደው
እዛው ውስጥ በትንሹ በእኛ ላይ እጃችንን በመጫን ቤተሰብ ውስጥ የታመሰው ቢኖር እጃችንን በመጫንና የጌታን ስም በመጥራት አብሮን የሚሰራ ጓደኛችን ልጸልይል በማለት ከዛ ያድጋል። እግዚአብሔር እጁን ሲያሳየን ምልክት ሲያሳየን ለትልቅ ነገር ይበቃል። መስበክ ለምሳሌ አሁን ለአጭር ስብከት ለመስበክ አንድ ሰው በጣም ረጅም መዘጋጀት አለበት። በቃ ጊዜ መውሰድ አለበት፣ መጸለይ አለበት፣ መቆፈር አለበት፣ ምናልባት ኮሜንታሪዎችን ማየት ይኖርበታል። ለምን በዛች አጭር የተሰጠው የስብከት ጊዜ ውጤታማ የሆነ ስብከት ለማቅረብ ማለት ነው። ጌታን በማስቀደም የጌታ መንፈስ በመጋበዝ ማለት ነው። እና በትንንሾቹ በህብረት ውስጥ እንደዚህ እግዚአብሔር በር ሲከፍት እንዲህ በማካፈል የእግዚአብሔርን ቃል በማካፈል ያ ነገር ያድጋል ማለት ነው። መታዘዝም ራሱ ከጥቂት ነው የሚጀምረው። እግዚአብሔርን ቃል ከጥቂት በቃ አድርጉ ያለንን ትንሿን ድምፅ ሰምተን ስንታዘዝ ያያደገ ሄዶ ነው ልጅህን ስጠኝ ሲለው እሺ ብሎ ለመስጠት በቃ የሚደፍረው። እግዚአብሔርን በመታዘዝ የሚገኝ በረከት ስላለ ማለት ነው። ብዙ ነገሮችን ማንሳት እንችላለን ስለ ቅድስና። ሁሉ ነገር በትንሹ የተለማመድ ነው እያደገ ሄድና ለብዙ ነገር ለትልቅ ነገር ይሆናል ማለት ነው። እና ይሄ መንፈሳዊ ሩጫ ሐዋርያው ጳውሎስም ታገኙ ዘንድ ሩጡ ነው የሚለው አይደል እንዴ? እንደውም ምድራዊ ሩጫ በጣም የሚለየው አንዱ ምንድነው? እሱ ምድራዊ ሩጫ ሮጠው አሸንፈው የሚያገኙት ምድራዊ ነው። የሚገርመው መንፈሳዊ ሩጫ ለዚህኛውም ዓለም ይጠቅመናል፣ ለሚመጣውም ደግሞ ዓለም የማይጠፋውን አክሊል እናገኛለን ይላል። ሐዋርያ ጳውሎስ በጣም ጥሩ ምሳሌ ነው። ልምምድ ግን በጣም ወሳኝ እንደሆነ ነው እንግዲህ በዚህ ውስጥ እንግዲህ ከተነበበው ከሰማነው ማለት ነው። ሌላው እንግዲህ ምድራዊ ሩጫ ከሰማያዊ የሚለየው ምድራዊ ሩጫ ጀስት በስጋ ነው፣ በተፈጥሮ ባለ አቅም ነው። በጣም አስፈላጊ ነው፣ በጣም ኢምፖርታንት ነው። የአዲስ ኪዳን በተለይ የአማኞች ሩጫ ደግሞ በእግዚአብሔር ጸጋ ነው፣ በመንፈስ ቅዱስ እርዳታ ነው። ያለ እኔ ምንም ልታደርጉ አትችሉም ብሏል። ብዙ ነገር ተምረን ሊሆን ይችላል ወገኖች። ተማርን በኋላ ያንን ማሰላሰል፣ ጌታ ሆይ እርዳኝ ብሎ በዛ ነገር ላይ መጸለይ፣ የእግዚአብሔርን ኃይል መጠየቅ በጣም አስፈላጊ ነው። እሱ ነው የሚረዳን፣ እሱ ነው የሚያግዘን። ያለ እግዚአብሔር ጸጋ ምንም ነገር በራሳችን ማድረግ አንችልም። ግን በእግዚአብሔር ጸጋ እሱን ስንደገፍ፣ በእሱ ስንታመን ጌታ ምን ያደርጋል? ይረዳል። ጸጋውን ያበዛልናል፣ ጸጋውን ያፈስልናል። ኦቨርከም ማድረግ እንችላለን። እንዴ ያ በእኔ ላይ ሰልጥኖ የነበረው ያቅቶኝ የነበረው እንደዛ እንዲቀላል ሊሆን ቻለ። በእግዚአብሔር ጸጋ አሸናፊ ሆነን ክብር ለእግዚአብሔር ይሁን። እንግዲህ ይህን ያህል አይተናል። ስለነበረን ጊዜ ሁሉ እግዚአብሔር እየተመሰገነ ይሁን። እህታችን ታሪኳ የሚጠቅመውን ብለሽ ካነበብሽው ከተረዳሽው እንዲህ ሁልጊዜ ይዘሽ ስለምትመጭልን እግዚአብሔር ይባርክሽ። በእውነት በልብ ሆኖ ከጌታ ጠብቆ ለመጣ ሁሉ ጊዜ የሚቀርልን ነገር አለ። ቤራ የተከፈተ ሰማይ እግዚአብሔር ሰጥቶናል፣ የምንማርበት ህይወታችን የምናይበት። ክብር ሁሉ ለእግዚአብሔር ይሁን። ተባረኪ። ጸጋ በጸጋ ላይ ጨምርልሽ። አንቺና ላንቺ የሆነ ሁሉ እየተባረከ ይሁን። እህታችን ታሪኳ በስራ ምክንያት ያው ጨርሻ አካባቢ ወጥተሻል። እግዚአብሔር ካንቺ ጋር ይሁን። የሚቀጥለው ሳምንት ደግሞ ምን ይዘሽ እንደምትመጪ አናውቅም፣ ግን እኛ ከጌታ በመጠበቅ እንጠብቃለን። ተባረኪ። ጸጋ ይብዛልሽ። ከዚህ ቀጥሎ ደግሞ የሚኖረው እንግዲህ የስነ ጽሁፍ አቅርቦት ጊዜያችን ነው። የጻፍነውን እንዲሁም ደግሞ ያነበብነውን የምናቀርብበት የስነ ጽሁፍ ቡፌ ለዋለሁኝ እግዚአብሔር በልባችን እንዳደረገ ከጌታ በመቀበል የተጻፉትን መቼም እግዚአብሔር በጽሁፍ በጣም ነው የሚያምነው። በጣም እግዚአብሔር በጽሁፍ አንደኛ ነው አይደለም? መጻፍም ይችልበታል። አቃላችሁ እግዚአብሔር በመጻፍ እንደውም የመጀመሪያ ጻፊ እግዚአብሔር ነው ብዬ ነው የማምነው። ከዛ በፊት ጻፊ አልተጠቀሰም። ለሙሴ በጣቱ ጽፎ ነው የሰጠው አይደል እንዴ? በገዛ ጣቱ ጽፎ ነው የሰጠው። ከዛ በኋላ አይደለም። ከዛ በኋላ ነው እንግዲህ ሙሴ ምን ያደረገው? እንግዲህ ያንን አምስቱን የመጀመሪያዎቹ መጽሐፍት ከዘፍጥረት እስከ ዘዳግም ያለውን የጻፈው የሰጠው እግዚአብሔር ያጻፈው ማለት ነው።
እንደሚገመተው እንግዲህ በ40 ቀን 40 ሌሊት በእግዚአብሔር ፊት ባሳለፈበት ጊዜ እንደጻፈው ይታሰባል። ማለት ተሳስቼ እንደሆነ ስትገቡ በኋላ ታረሙኛላችሁ። ብዙ እግዚአብሔር የጻፋቸው ጽፎች አሉ። መዝገብም አለው መጽሐፍም አለው በሰማይ ይላል አይደል እንዴ? የሕይወት መጽሐፍ መዝገብ መጽሐፍ አለ። ሙታንም ተጻፉ ሕያዋንም ተጻፉ የሚል ደግሞ ራእይ ላይ እናገኛለን። ታውቃላችሁ ደግሞ ማኔቴ ቀልፋሪስ ብሎ በግድግዳ ላይ የእግዚአብሔር ጣት መታ ስትጽፍ አይደለም? እሱም አለ እና ጻፍ ያለው ሙሴ ጻፈው፣ ለልጅ ልጆች እንዲሆን ጻፍ፣ ደግሞ በአንገት ሰረው በጣት ሰራቸው፣ እንዲያነቡ ሰዎች እንዲጽፉ እግዚአብሔር ያበረታታል። በእውነት እኔ እየጻፍ ማስታወሻ እየያዝኩ ስሰማና ዝም ብዬ እጄን አጣምሬ ስሰማ በጣም ትልቅ ልዩነት አለ። ታውቃላችሁ እየጻፍን ማስታወሻ ስንይዝ እንኳን በሳይንስ የተረጋገጠ ነው። በጣታችን ውስጥ በደም ስር ውስጥ አልፎ ሰውነታችን ውስጥ የሚቀመጥ እንትን አለ፣ እውቀት አለ። ስናየው ራሱ የጻፍነውን በአይናችን አይደለምና በአይን ውስጥ ራሱ የሚገባ አለ። ተመልከቱ። ዝም ብሎ ከመስማት እየጻፉ ማዳመጥ ማስታወሻ መያዝ በጣም ሰፊ ልዩነት አለው። እዩት እስቲ ሞክሩት፣ አትሊስት ሞክሩት፣ ምንም አይጎዳም። እና እግዚአብሔር ስላጻፋቸው ነው እነዚህ ከ40 የማይበልጡ ሰዎች 66 መጽሐፍ ጽፈው የእግዚአብሔር ሰዎች ለኛ ለትምህርት እንዲሆነን። እኔ ለኛ የሚለውን ብዙ ጊዜ አልጠቀምበትም። ለምን መሰለህ? ለትምህርታችን ተጻፈ ይላል። እውነት ነው። ለጋራ ለቤተክርስቲያን፣ ለቅዱሳን፣ ለእግዚአብሔር ሰዎች፣ እግዚአብሔር ለሚፈልጉ ለሚወዱ የተጻፈ የፍቅር ደብዳቤ ነው። ሁላችንም ሙሉ መጽሐፍ ቅዱስ ልናነበው ይገባል። እኔ ግን በዚህ መልኩ እረዳዋለሁ። በዛ እንድንረዳው በዚህ መረዳት ይጨምርብን። እንዴት መሰላችሁ የምንረዳው? የመጽሐፍ ቅዱስን ሲያጽፋቸው ሙሴ የእስራኤልን ሕዝብ እያሰበ ነው የሚጽፈው። ሙሴ የሚያስበው ማለት ነው። ነህምያም እንደዛው፣ አስቴርም እንደዛው፣ እነ ማቴዎስም የሚያስቡትን አስበው፣ ጳውሎስም የቆሮንቶስ ሰዎች ወይም ደግሞ ጢሞቴዎስን እያሰበ በዛ ዘመን ላሉት ሰዎች ነው። መንፈስ ቅዱስ ግን ሲያጽፋቸው የመጽሐፉ ደራሲ እነማንን ነው እያሰበ ነው? ትውልድን ሁሉ እያሰበ ነው። ተመልከቱ። ከዛ በላይ ደግሞ በእግዚአብሔር በሉዓላዊነቱ እኔን እያሰበ መጽሐፍ ቅዱስ እንደጻፈ አስባለሁ። እኔን እንዳነበው፣ እንደማርበት፣ እንዳድግበት፣ እንድታነጽበት። ስለዚህ መጽሐፍ ቅዱስ ለእኔ ለግል ከእግዚአብሔር የተጻፈ እንደሆነ እንደዛ ነው የምንረዳው። ጌታ ይርዳን ሁላችንም በዚህ ደግሞ እንድናድግ ማለት ነው። በዚህ መልኩ እንደተረዳው በዚህ መልኩ ደግሞ አምኜ ይህን ቃል እንድረዳውና እንድኖርበት ማለት ነው። ክብር ለኢየሱስ ይሁን። ተባረኩ ቅዱሳን። ስለነበረን ከመጽሐፍት ዓለም ዝግጅት እታችን ሰናይት ጥቂት አሰርኩብሽ ተሰብስ ጨምር። ተባረኪ። እንኳን ደህና መጣሽ። ከአንቺ ጋር እንቀጥላለን። ሰናይት ሰማለሁ በጋሽ። አዎ አሁን ትሰማለሽ። ቀጥይ። ተባረኪ። እሺ እግዚአብሔር ይባርክ፣ ዘመንህ ይባረክ፣ ባርኮ ለበረከት ያድርግ፣ ጸጋውን ያብዛልህ፣ ፊቱን ያብራልህ፣ ትውልድ ዘርህ ይባረክ በኢየሱስ ክርስቶስ። ታሪካዬ እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ ይባረክ፣ ባርኮ ለበረከት ያድርግሽ። ቅዱሳን እንዴት አላችሁ? እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ሁላችሁም ዛሬ የስነ ጽሁፍ ጊዜ አለን። ስነ ጽሁፍ የተዘጋጃችሁ ስማችሁን ትሰጡኛላችሁ። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። የጠበቀን የከለለን የጋረደን ያስወጣን ያስገባን እግዚአብሔር ክብሩን እሱ ይውሰድ። ስማችሁን ትሰጡኛላችሁ። እሺ የሻረግ የስዬ እንኳን ደህና መጣሽ እህቴ። ተባረኪልኝ። እንኳን ደህና ቆያችሁ። ተባረኪ እህቴ። እሺ ሌላ ራሄልዬ እንኳን ደህና መጣሽ። እሺ ሌላ ሌላም ይሰጠኝ የለ ሩትዬ ሳምንትም አልገባችም። ሩት ነበረች። እንኳን ደህና መጣሽ።
መሰረት አለ መሰረት መስዬ እንኳን ደህና መጣሽ። ጠፍተሽ ነበር። መሰረት እሺ። ሌላ ያዥኝ ሩት የቦይት ከስተመር ስላለብኝ ነው። እሺ ሩትዬ፣ ሩት እንኳን ደህና መጣሽ እህቴ። እሺ ሌላ እሰማለሁ። ትሰማያለሽ? እሺ እግዚአብሔር ይባረክ። እሺ ሌላ የሚሰጠኝ ሰው ካለ ልጨምርና ዛሬ መክሊትዬ ያልመጣችም የባሌ ወርቅ፣ አልማዝ፣ ትዕግስት፣ ቅድስት እሺ ወንድማችን ካሌብ አልመጡም። እግዚአብሔር በያላችሁበት ይጠብቃችሁ። ከሰማችሁኝ ግቡ። እሺ በእናንተ እንጀምራለን። እግዚአብሔር ይባረክ። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር የተባረከ ይሁን። ሃሌሉያ። ቆይቷል ከገባኝ እውነቱ ወንጌል እንደሆነ መልእክቱ ሌላ ማየት ትቻለው። ኢየሱስ ያድናል እላለሁ። ቆይቷል ከገባኝ እውነቱ ወንጌል እንደሆነ መልእክቱ ሌላ ማየት ትቻለው። ኢየሱስ ያድናል እላለሁ። ሌላ ትቻለው። ጌታን ይሻለው። ሌላ ትቻለው። ጌታን ይሻለው። የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴን አዙሬያለሁኝ። ጌታን ማለት ያዋጣኛልና አምላኬን ልማፀን መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባት፣ ለዚህ ነው ትምክህቴ ስላለኝ አባት ስላለኝ አባት ስላለኝ አባት አይኖቼ ተከፍተው ብድራቴን ሳይ በእምነትም ቢያልፎኝ መሾም ግብጽ ላይ የልጅ ከመባል ከፈርዖን ጮማ መከራን መረጥ ከሱ ሕዝብ ጋራ ነው ኩራቴ ስላለኝ አባት፣ ለዚህ ነው ትምክህቴ ስላለኝ አባት ስላለኝ አባት ስላለኝ አባት። ቆይቷል ከገባኝ እውነቱ ወንጌል እንደሆነ መልእክቱ ሌላ ማየት ትቻለው። ኢየሱስ ያድናል እላለሁ። ሌላ ትቻለው። ጌታን ይሻለው። ሌላ ትቻለው። ጌታን ይሻለው። ሃሌሉያ። ከለለብኝና የዓለም ነገር ወደ ጌታ ፊቴ ሃሌሉያ። ጌታን ማለት ያዋጣኛልና አምላኬ ልማፀን መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባት፣ ለዚህ ነው ትምክህቴ ስላለኝ አባት ስላለኝ አባት ስላለኝ አባት። በጠማማው ዓለም
ኢየሱስን ይዤ ኢየሱስን ይዤ አገለግላለሁ መቅደሱ ገብቼ መቅደሱ ገብቼ በሚያልፈው ዓለም ኢየሱስን ይዤ ኢየሱስን ይዤ አገለግላለሁ መቅደሱ ገብቼ መቅደሱ ገብቼ ሃሌሉያ ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ የረዳን ያገዘን እግዚአብሔር ይባረክ። ክብር ለአምላካችን ይሁን። የሚከበር የሚፈራ እሱ ብቻ ነው። የሚሰገድለት እሱ ብቻ ነው። አምላክ እሱ ብቻ ነው። ሃሌሉያ ክብር ለአምላካችን ይሁን። ተባረኩ። በኋላ ላይ አነባለሁ ስነ ጽሁፌን ምናልባት ቦታ እንዳልይ። እህቴ ሻረግዬ የሻረግ አቤት ወደና መጣት ተከናወኝ እህቴ ተባረኪልኝ። ተቋረጠሽ እሺዬ አይሰማኝም ወይ እኔ ነኝ ማልሰማ? አይሰማ አሁን መጣሽ። እሺ እንኳን ደህና ቆያችሁኝ እህት ወንድሞቼ። እግዚአብሔር ይባረክ። እኔንም እግዚአብሔር ከነበረብኝ የህመም ችግር በጌታ ረድቶኝ ከሕክምና ጋራ ደህና ሆኜ እንግዲህ ከብዙ አገልግሎቶች ከጸሎቱም ከጽሁፉም ቀርቼ ነበር። እግዚአብሔር ይመስገን ለዛሬው አሁን በተከሰተው ሁኔታ እግዚአብሔር ይህን እድል ስለሰጠኝ ደስ እያለኝ ጌታዬን ላከብረው መጥቻለሁ። እግዚአብሔር ይመስገን። የዛሬው ጽሁፌ ሰሞኑን የነበረውን ትልቅ ደስታችንን በአገራችን በአዲሱ ዘመን ስንመኘው የነበረውን የአባይን ግድብ መገደብ ስሰማ የድሮ ትዝታዬ ድሮ የጻፍኩትን በ61 ዓመተ ምህረት የ8ኛ ክፍል ተማሪ ሆኜ ለካ ያን ጊዜ ስሜቱም ነበር እንዴ ብዬ በቅርብ ወደ ሀገሬ ሲሄድ እናቴ ቤት አሮጌዎቼ ደፍተሮቼን የ8ኛ ክፍል የድርሰት ደብተሬን አግኝቼው ነበር። ከዛ የወሰድኩት ሐሳብ ነው። ነገሩ በ56 ዓመት ሲሆን ያየሁት ህልም በህልሜ ሆነ ነው እንደ ህልሜ ሆነ ነው። በ1961 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ልጅ ሆኜ የ8ኛ ክፍል ስማር የታሪክ መምህሬ ቲቸር ወልደ ኪዳን ስለ አባይ ነገሩኝ። ወንዙ የኛ እንደሆነ ግን ግብጽ የራሷ አድርጋ ወንዙን እንዳልነካ ገደብ ጣለችብን ሲሉን ለምን በገዛ ወንዛችን አልኩና ጠየቅኩኝ። ታዲያ ያ ስሜት በውስጤ ገባና ያንገበግበኝ ጀመር ሌት ተቀን ሳልተኛ። ይሄ ስሜት አድጎ በልቤ ጎልብቶ በልጅነት እድሜ ስሜቴን ቀስቅሶ በአይምሮዬ ገብቶ እየዋል እያደር ነገር ውስጤ ሰርቶ ለምን እንዴት የሚል ሐሳብ መጣብኝ ተገልጦ። ይህንን እያሰላሰልኩ ሆዴን ሲበላኝ ጋደም ባልኩበት እንቅልፍ ሸለብ አደረገኝ። በእንቅልፍ ውስጥ ሆኜ እንደ ህልም መጣብኝ። አባይን ለመገደብ ሆ ብለን ተነስተን እንደ አድዋ ጊዜ ሴት ወንድ ሳይለን ንጉሱም አዘዙ ውጡና ገድቡ፣ በርቱ፣ አትፍሩ፣ ከናንተ ጋር አለ የጦር ሰራዊቱ፣ ደግሞም ቢያስፈልገው ሌላው ይከተላል፣ ክቡር ዘበኛችን ሕጉን ያስከብራል አሉና አወጁ። ንጉሱ መሪያችን ህዝቡን በደስታ ሲቀበል አዋጁን ወደ አባይ ተጓዘ ሳይል ቅሌን ጨርቄን ባርጎ ህልም ነው። ስራውን ሲጀመር ለምን እንዴት የሚል መጣ።
ያ ግብጽ ጠላታችን አምባጓሮ መጣ። እኛማ አልፈራንም፣ ጦርነት ገጠምን። ያ ጀግናው ወታደር ጦር ሰራዊታችን እየቀጠቀጠ ጠላትን አባሎ መሬት አስገባለን። አቤት ጠላት ድርሽ እንዳይል አሳዶ ገረፈው። ሌላው በጉልበቱ ግድቡን ገደበው። አቤት በእልልታ ደስታ ሞላብን። ከእንግዲህ አፈራችን ተጠርጎ አይሄድብን። ደግሞም የኤሌክትሪክ ሞተር የዛን ጊዜ ቋንቋ ነው። ደግሞም የኤሌክትሪክ ሞተር በዛ ይተከላል፣ ለሁሉም ይደርሳል። ማን ነው የሚከለክል? የኛ ነው መሬቱ፣ ውሃው አንጡራችን። አቤት እሰይ ኤሌክትሪክ ይገባል በየመንደራችን። ይህንን እያለን ከጓደኞቼ ጋር አብረን ስንጨፍር በጣም ተደስተን መንደሩን ስንዞር ድንገት ሳላስበው ኮሽ አለብኝና ከእንቅልፌ ነቃሁኝ ዳግም እንደገና። ወደ ቀኝ ወደ ግራ ገልበጥበጥ አልኩና ያ ደስታዬ ፍልቅልቅ ያረገኝ ያየሁት መንደሮች ግድቡን አፈቀኝ። አሁን ካጠገቤ ማን የወሰዳቸው እያልኩኝ ሳሰላስለው ለካ ስልሜ ኖሯል እውን ያልሆነው። ይሄ እንግዲህ በ1961 ዓመተ ምህረት በልቤ ሆኖ የተጻፈው ነበረ። ዛሬ እውን ሲሆን ከዛ ጋር አቀናጀሁት። አሁን ግን በዚህ ዓመት በአዲሱ ዓመት በኢትዮጵያ እንኳን ደስ አላችሁ። ሁለት ነገር ደስ ብሎናል። አሁን በቤሪያ ላይ ላለው ነው ለኔ ሁላችሁም የቤሪያ አባላት። አንደኛው ደስታችን የግድቡ መገደብና ማለቅ፣ ሁለተኛው በአሁኑ እሑድ ደግሞ በዚህ በቤሪያ ላይ የምንወደው በጣም የሚያገለግል ሌት ተቀን ጊዜውን ሰጥቶ የሚያገለግል ወንድማችን ዳንኤል በፓስተርነት ትላንትና እሑድ ስለተሾመ ለፓስተርነት እግዚአብሔር ስለመረጠው ደስ ብሎኛል እኔ። ምክንያቱም ከአገልግሎቱ አኳያ ይሄ የሁላችንም ደስታ ነው። እንኳን ደስ አላችሁ እያልኩኝ ጌታ ምን ያደርጋል? አስፈላጊ ከሆነ ምኞት እውነቱን ያደርጋል። እሱ አምላካችሁ። ምኞታችን አስፈላጊያችን ከሆነ እውነትን ያደርጋል። እሱ አምላካችሁ። ታዲያ ያሁኑ አባይ ታሪከኝ እንዲህ እንለው ነበር። አባይ ታሪከኛው ማደሪያ የሌለው ግንድ ይዞ ይዞራል ሲባል የነበረው ከሀገሩ ቀምቶ ለሌላው ይሰጣል። ሀገር አደይቶ ሌላውን ያከብራል። አፈር ማዕድኑን ወርቅ ሁሉ ሳይቀር አያባይ አናሳዝንም? እኛ ኢትዮጵያውያን እኛ እየተራብን ሌላውን ታጠቅ። አረ በቃ መለስ በል ወደ ሀገር። ምን ይጠቅምሃል አንተ አፈርን መሬትን መሸርሸር እያልን ስንወቅሰው ሁልጊዜ እያዘንን ጩኸት የሚሰማ ጸሎት የሚቀበል ልመናና ብሶት ዘንበል ብሎ ሰማን ጌታ አምላካችን። ለኔ ለታናሽቷ ሴት ይገርማል የሰራው ድንቅ ነው። የልጅነት ህልሜን በ55 ዓመቱ አደረገው። ይገርማል። የልጅነት ምኞት ስሜቴን ረስቼው ሌላ እያሰብኩ ኑሮዬን ቀጠየው። በአባይ መቆጨቴ እርግፍ አድርጌ ትቼው አቤት ቸሩ አምላኬ የተረሳን ነገር በጊዜው ሲያነሳው እንደርሱ ማን አለ ዘመናትን ቆጥሮ ጥያቄ የሚመልሰው። ገረመኝ በእውነቱ እውን ሆኖ ማየቴ። ምንም አይሳነው፣ ሁሉንም በጊዜው ያደርጋል እርሱ መድኃኒቴ። ምን እላለሁ? የህዳሴ ግድብ እንደ ኢትዮጵያውያን
ደስ ብሎኛል። የአምላኬን ውለታ ፍጹም ታማኝነት በጣም አስታውሶኛል። ታዲያ በዚህ አይነት ለካስ የሰማይ ቤት ውሸት ቀልድ ሲመስለን ጠላት ዝም ብሎ በክፉ ሐሳብ ሲያደራድረን ፍጹም አይቀሬ ነው የርስቱ ወራሽነት እኛ ልጆች ነን። ግና ወገኔ በርታ፣ ጠንክር፣ ሩጥ፣ መስክር፣ ወገንን አድነው፣ መንገድህን አቅና፣ ካስፈሪው ጨለማ ከጥፋት ጎዳና ጌታ ይባረክ። አለን ተስፋ የማይጨልም የማይጠፋ የሚጨበጥ የሚዳሰስ እውነት የሆነው የማይናጋ ለዘላለም የማያልፈው አለ ጌታ፣ እርሱ መጪ ነው። ማራናታ፣ ጌታ ኢየሱስ ቶሎና። ተባረኩ ወገኖቼ፣ ጌታ ይባርካችሁ። እግዚአብሔር በጊዜው ጠብቆ ጥያቄን ይመልሳል። ይሄን ተረድቻለሁ። ከአባይ ወንዝ እኔ የልጅነት ምኞቴ የነበረው። አሜን አሜን። የሽዬ እግዚአብሔር ይባርክሽ፣ ያብዛልሽ፣ ይጨምርልሽ፣ ባርኮ ለበረከት ያድርግሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ፣ በጤናና በእድሜ ተባረኪ። ዘመንሽ ሁሉ ትውልድሽ ዘርሽ ይባረክ በኢየሱስ ክርስቶስ ስም። ከዚህ የበለጠ በብዙ ስነ ጽሑፍ ተገለጪ። ተባርኮሻላት፣ የተባረክሽ ነሽ። ተባረኪ እህቴ። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። እህቴ ራሄል አቤት ማላ ሰማያለሽ። እንኳን ደህና መጣሽ። ተከናወኝ። እንኳን ደህና ቆያችሁን። ሰንዬ ጌታ ይባርክሽ፣ ጸጋውን ያብዛልሽ። ከኔ በፊት ያቀረባችሁ ሁሉ ተባረኩ። ጌታ እንግዲህ በጣም ነው የገረመኝ ይሄንን ያህል አመት ወረቀቱን መቀመጡ። እህታችን የሻረግ ደግሞ ከዚህ ሁሉ ዘመን በኋላ ያንን አግኝታ እንደዚህ አይነት ሁኔታ ማቅረቧ አያችሁ። ጌታ የሰጣችሁን ነገር በክብር አስቀምጡት። ቀን አለው፣ ጊዜ አለው የሚወጣበትና የምትጽፉትን ነገር አክብራችሁ እንድትይዙ በዚህ ውስጥ በጣም ነው ያስተዋልኩት። ይሄንን ነው፣ ቀላል አይደለም። 56 አመት እንግዲህ ከመወለዳችን በፊት ብዙዎቻችን የሆነ ነገር ነው እና ያ ወረቀት እስከዛሬ መገኘቱ የተጻፈ ነገር ምን ያህል ክቡር እንደሆነ የምትጽፉ ሰዎች እግዚአብሔር የሰጣችሁ ምን አይነት ለትውልድ የሚሸጋገር ነገር እንደሆነ ወንድማችን በጋሻውም ሲናገር ነበርና አክብራችሁ ያዙት። አንዳንዴ ናቅ አድርገን ባስኬት ውስጥ የምንጨምራቸው ጭውውት አድርገን የምንጥላቸው ወረቀቶች ቀን አላቸው፣ ጊዜ አላቸው የሚወጡበትና የቱንም አትናቁ። ሁለቱም መስመር ብትሆን እሷኑ ጻፍ አድርጋችሁ በክብር አስቀምጧት። እንኳን ከትልቁ እግዚአብሔር የተሰጠ ጸጋ ይቅርና የሰው ስጦታ እንኳን ክቡር ነው ይባላልና ያንን በጣም ገርሞኝ ነበር የምሰማውና እግዚአብሔር ይባረክ። ዛሬ በማለዳውን ፕሮግራም ስለ ሩጫ ስለ ክርስቶስ ደቀ መዝሙርነት ስንማር ነበረ። የሚሮጥ ሰው ዓላማውን ይዞ ነው፣ መስመሩን ጠብቆ ነው መሮጥ ያለበት። ክርስቶስን እያየ ነው መሮጥ ያለበት። ዛሬ እንዳንሮጥ የሚያሰናክሉ ከፊት የሚቀድሙ እንቅፋት የሚሆኑ ብዙ ነገሮች ይኖራሉ። የአውራ ጣታችንን የትንሿ ጣታችንን ድማት እያየን ስናነካክስ ግን እንዳንቀደም ወይ ከመንገድ እንዳንቀር ትልቁን ክርስቶስን እያየን እንድንሮጥ ጌታ ይርዳን። ጠላት ደግሞ ብዙ ነገር በተለይ በዚህ Your line is muted. Press *6 to unmute your line. There are 122 parties in the conference. ይፈልጋል ጉልበታቸው ለእግዚአብሔር እንዲሆን እግዚአብሔርን እንዲያመልኩ ስለማይፈልግ ነው
የገረፈ የገፈተረ ማሰራቱ ጡብ ማሰራቱ ሳያንሰው እንደገና ቅርብ የነበረውን ገለባ አራቀባቸው። ጠላት ቅርብ የሆነውን ነገር እያራቀብን መንገዳችንን ሩጫችንን እንዳንቀጥል ብዙ የሚያደርጋቸው ነገሮች አሉና አይኖቻችንን ከፍተን እንቢ እንበል። እንቢ የሚባለውን ለጌታ የሚሆነውን ጊዜ ለጌታ እንስጥ። ለአምልኮ የሚሆነውን ጊዜ በቃ ዋናው ዓላማችን የደቀ መዝሙርነት ትልቁ ዓላማ መከተል፣ መንገድን መስመርን ጠብቆ መሮጥ ነውና ጌታ ሁላችንንም ይርዳን። አይናችንን ከፍተን ዘመኑን እንመርምር። ከሚያደናቅፉን መሰናክል ከሚሆኑብን ነገሮች ጥሰን እየወጣን በጌታ ጸጋ እምቢ እያልን ተሸላሚዎች እንድንሆን ጌታ ይርዳን። አንቀልድም ይላል ርዕሱ። አልቀልድም። ደካማውን ብርቱ ማረግ ከወደደ ልቡን በኔ ጥሎ ከተወራረደ እርሱ ካሰማራኝ ታማኝ ሎሌ አድርጎ እግሬ አይጎተትም ሰበብን ፈልጎ እሮጥለታለሁ ዓላማዬን ይዤ መስመሬን ጠብቄ እንዳልደናቀፍ በጣም ተጠንቅቄ በውድድር ሜዳ ወለም ዘለም የለም ከግቡ ሳይደርሱ ሩጫውን ጨርሰው ገመድ ሳይበጥሱ እሮጥለታለሁ ጽናትን ታጥቄ እንደ አዳኝ ነብር በጣም ተጠንቅቄ እንኳን ተመዝግቦ ከጎበዞች ተርታ ተሰድሮ ስሜ ደምቆ የመሮጫ መሜ እንኳን ለመንግስቱ ሀገሬን ወክዬ ድካሜ ተረስቶ ብቁነሽ ተብዬ እሮጥለታለሁ የአባቴ ልጅ ነኝ ሽንፈት አያውቀኝም ኃይልን አስታጥቆኛል በግራም በቀኝም የጅማሬው ቃታ ቷ ብሎ ሲመታ ድል ያበሰረ የልቤ ትርታ ፈትለክ ነው በቃ ዋንጫ ለመቀበል ተጣድፎ ቸኩሎ ከምድሩ ስበት ተረከዝን ነቅሎ የምን ሄደ Your line is muted. Press star 6 to unmute your line. There are 124 parties in the conference. ልቡን ትርታ በልቤ እየቃኘው ዓላማዬን ይዤ እሮጥለታለሁ ደስ እየተሰኘው ሮጣለሁ እንደሚጠብቀኝ በእርግጥ አውቃለሁ አላሳፍረውም ቀድሜ ይገኛለሁ ይሆን አይሆን ብዬ ጥርጥር አዝዬ አልጀመርኩም ሩጫ ቀድሞ ይጠብቀኛል የድል አክሊል ዋንጫ ሮጣለሁ አልሆንም ቲፎዞ አልሆንም አጃቢ በየመንገዱ ዳር ለሌላ አራጋቢ ክብር አለ ከፊቴ ድል አለ ከፊቴ አይሽ መደመድም ተሰብሮ ጉልበቴ ግራ ቀኝ አልልም ነፋስ አልጎስምም ዓላማዬን ትቼ በማንም በምንም አልደናቀፍም ከመስመር ወጥቼ ይላል። ተባረኩልኝ። ከኔ በኋላም ታነቡም ጸጋ ይብዛላችሁ። ቀናችሁ ይባረክ። እርሻለሁ ፈንዬ ተባረክ። ማን ራሄል እግዚአብሔር ይባርክሽ፣ ዘመንሽን ይባርክ፣ ባርኮ ለበረከት ያድርግሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ። በብዙ ስነ ጽሑፍ እግዚአብሔር በቃ ከዚህ የበለጠ ይግለጥሽ። ተባረክ እህታችን፣ ትውልድሽ ዘርስ ይባላል። ሃሌሉያ። እንሮጣለን፣ ሩጫችንን ማቆም የለብንም። ሃሌሉያ። እንሮጣለን ለጌታ። ሃሌሉያ። በታማኝነት ቢደገም አቤት አልማዝ አለው ቦታ ካለሽ። እሺ አልማዝዬ እንኳን ደህና መጣሽ። ይደገም ያለኝ ሰው ማን ነው? መጨረሻው ላይ አስደግማለሁኝ። እሺ እግዚአብሔር ይባርካችሁ ቅዱሳን፣ ተባረኩ። እሺ እህቴ ብርቅነሽ፣ ብርቅዬ ድምፅሽን አልሰማሁም። ብርቅዬ
አቤት ሰማሁት። እንደና መጣሽ? አዎ ተከናወኝ ብርቅዬ። እሺ ሰላም ላንቺ ይሁን ሰንዬ። እግዚአብሔር አምላካችን የተባረከ ይሁን። ሰላም ቅዱሳን በመስመሩ ላይ ያላችሁ፣ እንዲሁም ደግሞ እህቴ ራሄል እቴም በሚሻረግ እንኳን እግዚአብሔር ረዳሽ፣ በሰላም መጣሽ። ጌታ ስሙ ይባረክ። እግዚአብሔር ይመስገን። እንግዲህ ጌታ ደግሞ ረድቶናል ዛሬ ፍጹም ወለር ሲሆን እኔ ደግሞ ማነበው በዋረን ደብሊው ወዝቢ የተጻፈ ደስተኛ ሁኔ የፊልጵስዩስን መልእክት ምክንያት ያደረገ በፊልጵስዩስ መልእክት ላይ የተጻፈ ነው። እሱም ደስታችሁን የሚቀሙ ሌቦች ይላል። እንግዲህ እሱን ላንበበላችሁ ዛሬ እኔ ደግሞ ያነበብኩትን ማለት ነው። እንዲህ ይላል፣ ደስታን የሚሰርቁ ይላል። በአስቂኝ ጽሑፎቹና ንግግሮቹ በዓለም ዙሪያ የታወቀው የማርክ ትዌን ስራዎች ሰዎችን በማዝናናት ለአጭር ጊዜም ቢሆን ችግራቸውን ለማስረሳት የሚችሉ ነበሩ። ነገር ግን የራሱ የማርክ ትዌን ልብ በሐዘን የተሰበረ ነበረ። በተለይም በጣም የሚወዳት ልጁ በድንገት በሚጥል በሽታ በሞተችበት ወቅት እርሱም በጠና ከመታመሙ የተነሳ በመቃብሯ ላይ እንኳን ለመገኘት ባለመቻሉ ከሞተ ሰው በስተቀር በማንም ቀንቼ አላውቅም፣ በሞተ ሰው ግን ጊዜ ቀናለሁ ሲል ለጓደኛው እስከ መንገር ደርሶ ነበር። ኢየሱስ ክርስቶስ ሐዘንና ሕመምን የሚያውቅ ሰው ነበር። ነገር ግን ዓለም ልትሰጠው ከምትችለው ነገር ሁሉ በላይ የሆነ ታላቅ ደስታ ነበረው። አሰቃቂውን የቀራንዮ ሞት እየጠበቀው ባለበት ጊዜ ኢየሱስ ለተከታዮቹ እንዲህ አላቸው፣ ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። ዮሐንስ 11:11 በክርስቶስ የታመኑ ሊለማመዱት የሚገባ ልዩ ጥቅም አላቸው። ይኸውም በደስታ መሞላት ነው። ነገር ግን የዚህ እድል ተጠቃሚ የሆኑ ጥቂት ክርስቲያኖች ናቸው። በደስታ ብርሃን ውስጥ መጓዝ ሲችሉ ኑሯቸውን በብስጭት ደመና የጋረዱ ብዙዎች ናቸው። ደስታቸውን የቀማቸው ምንድን ነው? የጥያቄው መልስ የሚገኘው ከዘመናት በፊት ከተጻፈው መልእክት ውስጥ ነው። ይህም መልእክት የተጻፈው በ62 ዓመት አካባቢ ላይ በሮም እስር ቤት ውስጥ በነበረው በሐዋርያው ጳውሎስ ነው። የላከውም በፊልጵስዩስ ቤተክርስቲያን ላሉ ክርስቲያኖች ነው። እንግዲህ ይዘረዝራቸዋል። ደስታቸውን የሚቀሙ ሌቦች ይላል። አንደኛ ሁኔታዎች። ብዙዎቻችን እንደምናምንበት ከሆነ ነገሮች እኛ በምንፈልገው መንገድ እስከሄዱልን ደስታ በጣም ይሰማናል። ደግሞም ከሰዎች ጋር ተግባብቶ መኖር ይቀለናል። ትንሿ አልማዝ ለምትጎበኛት ጓደኛዋ አባቴ መስሪያ ቤት ሄዶ ቀኑን ሙሉ ችግር ሳይገጥመው ደስተኛ ሆኖ በመዋሉ ከግቢያችን ሲደርስ የመኪናው ፍሬን ካለማስጮሁም ወደ ቤት ሲገባ በሩን የዘጋው በእርጋታ ነው። ደግሞ እናቴን እንኳን ሳይቀር ሳማት እያለች አጫወተቻት። ነገር ግን በህይወታችሁ ከሚያጋጥሟችሁ ሁኔታዎች ውስጥ በቁጥጥራችን ስር ናቸው ብላችሁ የምታስባቸው የቱን ያህል ጥቂት እንደሆኑ አስተውላችኋልን? እኛ የአየር ሁኔታን፣ በአውራ ጎዳናዎች ላይ የሚካሄደውን የትራፊክ እንቅስቃሴ ወይንም ደግሞ ሰዎች የሚናገሩትን የሚያደርጉትን ነገር ሁሉ ለመቆጣጠር አንችልም። አንድ ሰው ደስታው ጥሩ በሆኑ አጋጣሚዎች ላይ ብቻ እንደተመሰረተ አድርጎ ከተማመነ ይህ ሰው ብዙ ጊዜ ብስጩ ይሆናል። ባለቅኔው ባይረን ሰዎች ለሁኔታዎች ተገዢ ናቸው ብሎ ጽፏል። ሆኖም ግን ሐዋርያው ጳውሎስን ስንመለከት በጣም በከፋ ሁኔታ ውስጥ ሆኖ ሳለ እንኳን በደስታ የተሞላ መልእክት እየጻፈ ነበር። ሁለተኛ ሰዎች። ሴቷ ልጄ የትምህርት ቤቱ አውቶቡስ ከቤታችን ፊት ለፊት ሲቆም ከበሩ ዘላ ወረደች። እየተጣደፈችም የቤቱን በር በኃይል ወርውራ ከገባች በኋላ በተመሳሳይ ሁኔታ ወደ መኝታ ክፍሏ አመራች። በዚህ ሁሉ ግን ትንፋሽ እያጠራት ሰዎች 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 እያለች ትደጋግም ነበረ። እኔም ወደ ክፍሏ ሄጄ በሩን በቀስታ አንኳኳሁና መግባት እችላለሁ ብዬ ጠየቅኳት። እርሷም አይቻልም ብላ መለሰች። እንደገና ሞከርኩ፣ ነገር ግን
ቁጣ በተሞላበት አነጋገር አሁንም በፍጹም አይቻልም አለችኝ። እኔም ለምንድን ነው መግባት የማልችለው ብዬ ጠየቁ። እርሷም መልሳ ምክንያቱም አንተም እንደሌሎቹ ሰው በመሆንህ ነው አለችኝ። ሁላችንም ደስታችንን ከሰዎች የተነሳ እናጣለን፣ በሚሆኑት፣ በሚናገሩት፣ እንዲሁም በሚሰሩት። ደግሞም እኛም ራሳችን ብንሆን ለሌላው ሰው የሀዘን ምክንያት መሆናችንን አያጠራጥርም። ምክንያቱም ሰበብ የመሆኑ ጉዳይ በሁለቱም በኩል ይሰራል። ያም ሆኖ ግን ከሰዎች ጋር መኖርና መስራት አለብን። ለክርስቶስ ክብር እየኖርን ራሳችንን ከሰዎች ማግለል አንችልም። እኛ የዓለም ብርሃን እንዲሁም የምድር ጨው ነን። ነገር ግን አንዳንድ ጊዜ ከሌሎች ሰዎች የተነሳ ብርሃናችን ይደበዝዛል፣ ጨዋችንን መራራ ይሆናል። ሰዎች ሳይጨመሩበት ደስታን ልናገኝ የምንችልበት መንገድ አለን ይላል። ሶስተኛው ደግሞ ንብረት ነው። አንድ ባለጸጋ ሰው አዲስ ወደ አሰራው መኖሪያ ቤት ለመግባት በዝግጅት ላይ ነበረ። ይህም ሰው ኑሮውን በቀላል ዘዴ እየመራ የሚኖር የኪውበር ቤተክርስቲያን አባል የሆነ ጎረቤቱ ነበሩ። ለካስ ጎረቤትየው ሀብታሙ ሰው ወደ ቤቱ የሚያስገባውን የጠረጴዛና ወንበር አይነት እንዲሁም ስፍር ቁጥር የሌላቸው የተለያዩ የቤት ዕቃዎች ይቆጥር ኖሯል። በመጨረሻም ጎረቤቱ ወደ ቤቱ ጌታ ተጠግቶ ውድ ጎረቤቴ ሆይ ምናልባት በተጨማሪ የሚያስፈልግ ነገር ቢኖር እኔናና ጠይቀኝ፣ ካለ እርሱም እንዴት ለመኖር እንደምትችል አሳይሃለሁ አለው ይባላል። አብርሃም ሊንከን ለሁለቱ ወንዶች ልጆቹ ጋር በመንገድ ላይ ሲሄድ ልጆቹ እየተጨቃጨቁና እያለቀሱ መሆናቸውን ያየ አንድ ወዳጁ ልጆቹ ምን ነክቷቸው ነው ብሎ ጠየቀው። ሊንከንም ሲመልስ ያው በዓለም ያለው ችግር ነው የደረሰባቸው፣ ይኸውም እኔ ያለኝ 3 ለውዝ ነው፣ እነርሱ ግን እያንዳንዳቸው 2 ይፈልጋሉ አለው። ንብረት እንዴት ያለ አደገኛ ሌባ ሊሆን የሚችል ነው። ኢየሱስም ደግሞ እንዲህ ብሏል፣ የሰው ሕይወት በገንዘቡ ብዛት አይደለምና። ሉቃስ 12:15 ኢየሱስ በተራራ ስብከቱ ላይ በምድር የምታከማቹት ሀብት የሚያስተማምን አይደለም፣ በረከትም የለውም፣ በመሆኑም ሙሉ በሙሉ አያረካቸውም እያለ ያስጠነቀቃቸው ነበር። ነገር ግን ሰዎች ደስታ የምናገኘው ባለን ንብረት ብዛት ነው ብለው ያስባሉ። እንደ እውነቱ ከሆነ ያሉን ነገሮች ዘላቂነት ያለውን ደስታችንን ሊሰርቁን ይችላሉ። አራተኛውና የመጨረሻው ጭንቀት ነው። ከሁሉም የበለጠ ሌባ ይህ ነው። በጭንቀት ምክንያት ስንቶች ሰዎች ሰላምና እርካታ ተሰርቀዋል። እንዲያውም ጭንቀት በአካላችን ላይ የሚያደርሰው ጉዳት አለ። መድኃኒት የህመም ስሜቶችን ለማስታገስ ቢችልም ነገር ግን የጭንቀቱን መነሻ ማስወገድ አይችልም። ጭንቀት በልባችን ውስጥ የሚኖር ሌባ ነው። ወደ መድኃኒት ቤት ሄደን የእንቅልፍ መድኃኒት መግዛት እንችላለን፣ ግን እረፍት መግዛት አንችልም። ጳውሎስ መጨነቅ ቢፈልግ ኖሮ ሊያስጨንቁት የሚችሉ ብዙ ሁኔታዎች አጋጥመውት ነበረ። ሞትን ያህል ቅጣት ያንዣበበት የነበረ የፖለቲካ እስረኛ ነበር። በሮም የሚገኙት ወዳጆቹም በእርሱ ጉዳይ ላይ ተከፋፍለዋል። እንዲሁም በእስር ቤት ሆኖ እርሱን የሚረዳ ወይም መብቱን ሊያስከብር የቆመ ምንም አይነት ህጋዊ ድርጅት ወይም ሰው የለም። ነገር ግን እነዚህ ሁሉ ችግሮች ቢኖሩም ጳውሎስ አልተጨነቀም። በዚህ ምትክ ግን ለእኛ እንዴት አድርገን ጭንቀትን ማቆም እንደምንችል የሚነግረንን መልእክት ጻፈልን። እነዚህ እንግዲህ ደስታችንን የሚያሳጡን 4 ነጣቂዎች ናቸው። እነርሱም ሁኔታዎች፣ ሰዎች፣ ንብረቶችና ጭንቀት ናቸው። ታዲያ እነዚህ ነጣቂዎች እንዴት ልንቋቋማቸውና በክርስቶስ መብታችን የሆነውን ደስታችንን እንዳያሳጡን ለማድረግ እንችላለን? ለዚህ ብቸኛው መልስ ትክክለኛ የሆነውን ሐሳብ ማሳደግ ነው። አመለካከት ውጤትን የሚወስን ከሆነ የምናራምደው ሐሳብም የደስታችን መጠን ወይም የጭንቀታችንን አይነት ይወስናል። እንግዲህ ፊልጵስዩስ ያው የደስታ መጽሐፍ ተብሎ ይታወቃልና እንዲህ ያለ ይህንን አብራር ነግሮናል። እግዚአብሔር ይመስገን። እዚህ ላይ ላቁም፣ ጨርሻለሁ። የኔ እናት ተባረክልኝ። አሜን አሜን። ብርቅዬ እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ ባርኮ ለበረከት ያድርግሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ። አንቺ የተባረክሽበትን የተማርሽበትን ደግሞ ስለኛ ስላመጣሽልን ስላቀረብሽልን ተባረኪ እህታችን።
ሃሌሉያ። እህቴ መሰረት መስዬ እሺ ሰማለሁ። ትሰማያለሽ መስዬ? ተባረኪ፣ ተከናወኝ እህቴ። አሜን አሜን። ሰላም ሰንዬ፣ መስመር ላይ ያላችሁ ሁሉ ሰላም እላችኋለሁ። ከኔ በፊት ያቀረባችሁም ከኔ በኋላ የምታቀርቡም እግዚአብሔር ይባርካችሁ። ይቅርታ ታችን ሻረግ ደግሞ በጣም ነው የሚገርመው። ከዚህ ረጅም ጊዜ በኋላ እግዚአብሔር እንደው በቃ እንኳን ባይሽ እንድታይ አደረገሽ፣ እንኳን ጌታ ረዳሽ። እግዚአብሔር የተመሰገነ ይሁን። ዛሬ ማቀርበው 2 ግጥም ነው። አንዱ ተመልሷል በሚል የጻፍኩት ነው ስለ ጠፋው ልጅ ታሪክ፣ እግዚአብሔር የጠፋው እንዴት እንደሚቀበል። ሁለተኛው ደግሞ ከታችን ከራሄል መጽሐፍ ቃል ዜማ ከሚለው 100 የሚለውን ሁለቱን አነባለሁኝ። ተመልሷል። ድርሻዬን ስጠኝ ከሀብትህ ብሎ ወደ ሩቅ አገር ሄደ ኮብልሎ፣ ገንዘቡን ሁሉ ጨርሶ አባክኖ መብላት ተመኘ የሪያ መኖ። ስሙ የሆነው አባካኙ ልጅ ለአባቱ ግን እጅግ ተወዳጅ፣ መቼ መጥቶልኝ አይኑን ባየሁት ብሎ ደጅ ደጁን ሁሌ የሚያይለት። ወደ ልቦናው ተመለሰና ጥፋቱን ሁሉ አስተዋለና፣ እንጀራ ጠግበው የሚተርፋቸው በአባቴ ቤት ብዙዎች ናቸው። ወደ አባቴ ቤት እመለሳለሁ፣ መጸጸቴንም እነግረዋለሁ። በሰማይም በምድር ፊት እጅጉን የበደልኩኝ፣ ወደፊት ልጅ ልባል ከቶውንም አይገባኝ። ብትወድስ እንደ አንዱ ሙያተኛ ብትቆጥረኝ ብሎ ቢመጣ ወደ ቤቱ፣ ግን ከሩቅ አይቶት አባቱ ተንሰፈሰፈ አንጀቱ። ሮጦ አቀፈው ሳመው፣ በመመለሱ እጅግ ደስ አለው። ቆንጆውን ልብስ ቶሎ አልብሱት፣ ለእግሩም ጫማ ስጡት፣ ቀለበትም አጥልቁለት። እረዱልኝ የሰባውን ፍሪዳይን፣ በሉ ጥሩልኝ ሰውን፣ እንብላ ደስ ይበለን። የጠፋው ልጄ መጥቷል፣ ጠፍቶ ነበር ተገኝቷል፣ ሞቶ ነበር ሕያው ሆኗል፣ በአባቱ ቤት ደስታ ሆኗል። ዛሬስ ወንድሜ ከቤቱ ጠፍተህ የት ነው ያለኸው? ወደ አባት ቤት እንዳትመለስ የከለከለ የቱ ምክንያት ነው? ና ወደ አባት ይፈልግሃል፣ የተዘረጋ የፍቅር እጁ ይቀበልሃል። ደግሞ ወገኔ ይህንን ፍቅር ከቶ ያልቀመስከው፣ አንተንም ቢሆን የሚቀበል በዚህ ፍቅር ነው። ደስ ያሰኝሃል፣ ናና ቅመሰው፣ ደግሞ ያስብልሃል በዚህ መቀመጥ ለኔ መልካም ነው። ተመችቶኛል፣ ካንተ ወደ ማን ወዴት ሄዳለሁ? ካንተ ወደ ማን ወዴት እሄዳለሁ? ይሄኛው ደግሞ 100 ይላል። አንድ ሳር ሰንበሌጥ ሁሌም ተረታችን፣ ይቅር ምን አባቱ አያፈስ ጎጇችን እያልን፣ ሰንበሌጡ ሁሉ ተመዞ ተመዞ ማገሩ ገጠጠ እንጨት ብቻ ይዞ። ይኸዋ ገመናችን ወጣ ፀሐይ ላይ ተሰጣ፣ በዝናብ ላቆጠ እልፍኙ ማጀቱ። ሽንቁሩን አሰፋው እያሉ መተረት፣ አንድ ሳር ቢመዘዝ ይቅር ምን አባቱ እኛ እንዲህ ስንዘብት። ለካንስ መምሩ የተገላቢጦሽ ሆኖበት ነገሩ። ከአንድ ቤት አንዲት ሳር ንቅል ስትልበት፣ ላቡን ጠብ ያደርጋል እንዳትጠፋበት። ከመንጋውም መሃል ግልገል ከጎደለ፣ ልቡን በፍለጋ እያንጠለጠለ። ያገኛት ድረስ ሲማስን ይውላል፣ መች ሌላለኝ ብሎ ሐሳቡን ይጥላል። ባገኛትም ጊዜ ፈልጎ አስፈልጎ፣ በደስታ ፈንድቆ ጫንቃው አድርጎ። እምቢልታ አስነፍቶ አዋጅ አሰምቶ፣ ከበሮ አስደልቆ ድግሱን አድምቆ። ዘንባባ ዘንጥፎ መላእክት አሰልፎ፣ የሚያስጨበጭበው ሰማይ አስከፍቶ። አገኘሁኝ ብሎ አንዲቷን ከመቶ፣ አንዲቷን ከመቶ። ሰቃይ ተማሪዎች ቅኔው ከገባችሁ፣ ደስነናል አትበሉ አንድ እየጣላችሁ። 90 አይገደውም እንዲህ ነው መምሩ፣ 100 ነች ዋና ቁም ነገሩ። ኑ ከርሱ ተማሩ። አሜን። ከሱ መማር ይሆንልን። ተባረኩ። አሜን አሜን። መስዬ እግዚአብሔር ይባርክሽ፣ ያብዛልሽ፣ ይጨምርልሽ። ተባረኪ ተባረኪ፣ ዘመንሽ ይባረክ። በጣም የሚገርም ስነ ጽሁፍ ነው። ተባረኪ እህቴ፣ ይጨምርልሽ። በብዙ ስነ ጽሁፍ ከዚህ በላይ ተገለጭ እህታችን፣ በኢየሱስ ክርስቶስ ስም ተባረኪ። ሃሌሉያ። እግዚአብሔርን እናመሰግናለን። ሩቴ ቡኤዝዬ፣ ሩትዬ ይመችሻል?
ሩት አልተሰማሽኝም? ሰላም ላንቺን ሰንዬ ሰማሽኝ? ተሰማሽኝ? አሁን መተሻተባ አዎ ሰማያለሽ። ተባረኪ። እንኳን ደህና መጣሽ። ተከናወኝ ሩትዬ። ተባረኪ። አሜን ሰንዬ። እግዚአብሔር አምላክ አንቺን ይባርክ፣ አንቺን ሁሉ ይባርኩ። ቀደም ታሪካዊን አልባረኩም። ታሪካዊ እግዚአብሔር ይባርክሽ፣ ዘርሽ ይባረክ። ሰኒ ያመጣሽ ብትዘምሪልን መዝሙር በጣም ነው ለኔ ልብ የሚነሳውና መልእክቴ ነው ለኔ። ተቆራረጠብሽ ሩትዬ። ሰኒ ይሰማል? አሁን መጥተሻል በደንብ። የሻረግ ድለኛ ነሽ፣ እድሜ የሰጠሽ ጌታ የተባረከ ይሁን። በቀደም ስትናገር ሰምቻለሁ እናቴ ጠንቃቃ ናት እያለችና እናትሽን ጌታ ይባርካቸው። ወረቀት ምን ሳይጥሉ መጥሮታቸው ይገርማልና በጣም ነው ደስ የሚለው። ሌላ ምንም የምለው ነገር የለም። እኔ ለአንድ ቤት የተዘጋጀሁበትን አንብበዋለች እህቴ እና ሳይባረክ በቃ ሰኒ ይሄ ነው የተዘጋጀሁበት በረ በቃ ተነቧል። እሺ ሩትዬ እግዚአብሔር ይባርክሽ፣ ዘመንሽን ይባርክ፣ ባርኮ ለበረከት ያድርግሽ፣ ጸጋውን ያብዛልሽ፣ ፊቱን ያብራልሽ። ተባረኪ እህታችን ተባረኪ። እግዚአብሔር ይባርክሽ። ሁልጊዜ ትባርኪያለሽ እና ሰዎችን እግዚአብሔር በጌታ በኢየሱስ በረከት ከቤትሽ አይታጣ። በብዙ በረከት ተባረኪ። ዘመንሽ ይባረክ፣ ትውልድሽ ዘርሽ ይባረክ። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። እህቴ አልማዝዬ ሰማለሁ ሰኒ ትሰሚያለሽ? አልሚዬ እግዚአብሔር ይባርክሽ፣ ዘመንሽን ይባርክ። ተከናወኝ። አሜን። ሰላም ልሻለሁ ሰኒዬ። የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛልሽ። እንዲሁም በመስመሩ ያላችሁ ሁሉ ተባረኩ። ከኔ በፊት ያገለገላችሁ ከኔም በኋላ የምትገቡ ዘመናችሁ ይባረክ። ተባርካችሁ ለበረከት ሁኑ። ኢየሱስ እንዲህ አለ። ኢየሱስ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። የደመቀ ብርሃን እንዲሆን መንገዳችን ጌታን እንከተል ከልባችን ልባችን ይሁን በመንገዳችን በዘላለሙ ቤታችን ጌታን ለመቀበል ይሁን ዝግጅታችን። ሊወስደን ይመጣል የናፈቅነው ጌታችን ከቅዱሳን ጋር ሊሆን መኖሪያችን። የከበረ ርስት አለ ከፊታችን የዘላለም ሕይወት የማያልቅ ፍስሐ ሊያወርሰን ይመጣል። የተባረከው ተስፋችን ይክበር ይግነን ይንገስልን ኢየሱስ ጌታችን። አሜን አሜን። ክብር ለኢየሱስ። አሜን አሜን አሜን። ተባረክ ያልምዬ። እግዚአብሔር ይባርክሽ፣ ዘመንሽ ይባረክ፣ ባርኮ ለበረከት ያድርግሽ። ሃሌሉያ። ይግነን አምላካችን፣ ይንገስ አምላካችን፣ ነግሷል፣ ከብሯል። ሃሌሉያ። ይባረክ አምላካችን በዙፋኑ ላይ ያለው የማይለዋወጠው ጌታ ስሙ ይባረክ። ተባረኪ እህቴ ተባረኪ፣ ያብዛልሽ፣ ይጨምርልሽ። ተባረኪ እህቴ ተባረኪ፣ ዘመንሽ ይባረክ፣ ትውልድሽ ዘርሽ ይባረክ። ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር ይባረክ። ክብሩን እሱ ጠቅልሎ ይውሰድ። ወንድሜ በጋሻው ካለ መስመሩ ላይ አንተም አንድ ስነ ጽሑፍ አቅርብልን። 10 ደቂቃ አለን። አንድ ሰው ሌላ የሚሰጠኝ ካለ እንቀበላለሁ። አቤት ትግስት አለ ይሰማ። ትግስትዬ ተባረኪ፣ እንኳን ደህና መጣሽ እህቴ ትግስትዬ። እሺ ቀጥይ አንቺ። ተባረኪ። አቤት ታፈሰች አለው ሰማ እንደሆነ ታፈሰች። እንኳን ደህና መጣሽ። ተባረኪ ታፈሰ። እሺ ትግስት ቀጥይ። እሺ ሰንዬ፣ ሰላም ለእናንተ ይሁን። ሰላም ለአንቺም ሰንዬ። በመስመር ላይ ያላችሁ ከኔ በፊት ያቀረባችሁ ከኔም በኋላ የምታቀርቡ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ዛሬ ማነበው ግጥም ከዚህ በፊት አንብቤዋለሁ። ዘመን መጣ ይላል። ሲቀያየር ጊዜ በቁጥር ተገድቦ
ዘመኑ ሲነጉድ አመት ተደራርቦ ትናንት የነበረው አልተገኘም ጠፍቶ በዘመን መካከል ስማቸው ተረስቶ ከኛ በላይ ያሉት የሉም አልተገኙም አንቀላፍተው ቀሩ በዛው አልተነሱም እኛ የምናምነው የኛ ኢየሱስ ግን ይኸው ዛሬም አለ አይሽረውም ዘመን ሞት ስለፈረዱ ያስቆሙት መስሏቸው የዓለምን ስልጣን እንዳይጋፋቸው ጥፋት ሳያጠፋ አጥፍተሃል ብለው አንገላቱት ጌታን ያስቆሙት መስሏቸው እሱም ዝም አለና እንደሚታረድ በግ ጎትተው ወስደውት ብለው ተላልፏል ሕግ የሰማዩን ንጉስ አቅርበው በሰው ፊት እንደ ኃጢአተኛ እንደ በደለኛ ተዘባበቱበት የያዙት መስሏቸው ስልጣን ስላላቸው እንደሆነ እንጂ መችቅሉ ገባቸው እንደዛ አልነበረም የኢየሱስ እውነት ከዘመናት በፊት አዳም ሰርቶ ኃጢአት ተጣልተው ነበረ ሰውና ፈጣሪ ሰይጣን መልካም መስሎ ሆነና መካሪ በመካከላቸው አኖረ እርግማንን ያለ አምላካችን ካልሆነም አይዳንን ዘመን አስቆጥሮ ጊዜውን ጠብቆ ኢየሱስ መጣልን ከሰው ልጅ ተወልዶ ከሰማያት ወርዶ እኛን ሊያድን ወዶ የጥሉን ግድግዳ አፍርቶ በደሙ ኢየሱስ ታድጎናል የሰው ልጆች ስሙ ትንቢቱ ደረሰ መጽሐፉ ላይ ያለው ከዘመናት በፊት ለኛ የተነገረው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይኖራል ስሙም ድንቅ መካር ይባላል ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ደስ ይበለንኛ ዘመን መጥቶልናል ምንታረቅበት ከአምላካችን ጋር ልንኖር ተፈተን ክፉን ሳንፈራ አዎ ዘመን መጣ ጌታን ልናከብረው የመስቀሉን ስራ ለዓለም ልናሳየው ኢየሱስን ብቻ ከፍ ልናደርገው አዎ ዘመን መጣ ብርሃን በራልን በላያችን ነግሶ ኢየሱስ ሊታይልን እልል በል ለሰማዩ ጌታ ሕይወትን ለሰጠን በሞታችን ፋንታ አዎ ዘመን መጣ ብርሃን በራልን በላያችን ነግሶ ኢየሱስ ሊታይልን እልልን በል ለሰማዩ ጌታ ሕይወትን ለሰጠን በሞታችን ፋንታ ተባረኩልኝ ሰንዬ ጨርሻለሁ አሜን 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 ትግስትዬ እግዚአብሔር ይባርክሽ ያብዛልሽ ይጨምርልሽ ተባረኪ ተባረኪ ክብር ለእግዚአብሔር ይሁን ጸጋውን ያብዛልሽ ፊቱን ያብራልሽ ተባረኪ በብዙ ስነ ጽሁፍ ደግሞ ከዚህ በላይ ተገለጭ አዎ ዘመን መጣ ለምድራችን በእውነት እግዚአብሔር ታማኝ ነው ሃሌሉያ ክብር ለአምላካችን ይሁን ሃሌሉያ ተባረኪ ተባረኪ ሃሌሉያ እህቴ ታፈሰች ተይሰማለሁ ትሰሚያለሽ ታፍዬ ቀጥይ ተከናወኝ አሜን መብራት እየጠፋ በቃ ምንም እንትን ልላልቻልኩም ልገጥማችሁ ሰላም ሰላም ልላችሁ ነው ዛሬ ያላችሁ ሰላም እላችኋለሁ ሰንዬ ሰላም ልሻለኝ ሁላችሁንም ሰላም እላችኋለሁ ሚስታርጊያችኋለሁ በጣም ኢትዮጵያ ከመጣ በኋላ ኃይለኛ ዝናብ ስለሚዘም መብራት ይጠፋል ይበራል በቃ ላገኛችሁ አልቻልኩም አሁን ነው የገባሁት እንግዲህ እግዚአብሔር ከናንተ ጋር ይሁን ከኔም ጋር ይሁን አብሬያችሁ እንደሆን እግዚአብሔር ይርዳኝ በቃ ሰላም ልላችሁ ነው ሰንዬ ተባረኪልኝ ጸጋውን ያብዛልሽ ካንቺ ጋር ይሁን ሁሉ አሜን አመሰግናችኋለሁ ብርክ በሉልኝ አሜን ታፍዬ እግዚአብሔር ይባርክሽ ዘመንሽን ይባርክ ስለዚህ ትጋትሽ ደግሞ እግዚአብሔር ይጨምርልሽ ያብዛልሽ ተባረኪ ዘመንሽ ሁሉ የተባረከ ይሁን ደስታን ጥገቢ እህቴ በኢየሱስ ክርስቶስም ይባረክ ትውልድ ዘርሽ ይባረክ ታችን ከዛ ድረስ ሁልጊዜ እየተጋሽ ትገለጫለሽ በዚህ ሰዓት እግዚአብሔር ይባርክሽ እንቅልፍሽንም ተውተሽ ነው ተባረኪ እህቴ ዘመንሽ ይባረክ ሃሌሉያ ተባረኪ ተባረኪ ትንሽ ደቂቃ ነው የቀረና 5 ደቂቃ ነው ጨርሰናል ነገሩ ተባረኪ እህታችን ተባረኪ እንኳን አልቀረብን ሰላምታሽም ተባረኪ እህቴ ታፊ ሃሌሉያ እግዚአብሔር ይባረክ በዚች 5 ደቂቃ ውስጥ እኔም አንድ ስነ ጽሁፍ ላንብ አንጨርሳለን ክብር ለአምላካችን ይሁን የረዳን ያገዘን እግዚአብሔር ይባረክ
ክብሩን እሱ ጠቅልሎ ይውሰድ። ኢየሱስ ክርስቶስ ጌታ ነው። ስሙ ይባረክ። ይሄ ጌታ እናመሰግነዋለን። የስነ ጽሑፉ አርዕስት ኑፋቄ ይላል። የዘመኑ ሰው ከሚለው መጽሐፍ ከማነበው ነው። እግዚአብሔር ይባረክ። ኑፋቄ ቃሉንስ ጠቅሰሃል፣ ግን አጣመኸዋል። የራስህን እንጂ የእርሱን አልወጣህም። የሚበጅ የሚያንጽ መገለጥ የለህም። ስለዚህ እንዲህ ጠራኋቸው፣ የአንተን ትምህርቶች በብልሃት የመጡ ፈጠራ ተረቶች ይላል። እግዚአብሔር ይባረክ። ክብር ለአምላካችን። የረዳን ያገዘን እግዚአብሔር ይባረክ። ክብሩን እሱ ይውሰድ። ሃሌሉያ። ሰዓታችን እየጨረስን ስለሆነ እግዚአብሔር ይባረክ እና እግዚአብሔርን እናመሰግናለን። እህቴ ሻረክ፣ ራሄል፣ ብርቅነሽ፣ መሰረት፣ ሩት፣ ቦዔዝ፣ አልማዝ፣ ትዕግስት፣ ታፈሰች እግዚአብሔር ይባርካችሁ። አብስቶ ይባርካችሁ። ተባረኩ። ዘመናችሁ ትውልዳችሁ የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ስለእናንተ፣ ስለ ቤተሰቦቻችሁ፣ ስለኔና ስለ ቤተሰቤ እግዚአብሔርን እናመሰግነዋለን። ክብር ይሁንለት። ይሄ ጌታ የረዳን ያገዘን እግዚአብሔር ይባረክ። ጌታ ቢፈቅድ ብንኖር ደግሞ ሳምንት እንደ እግዚአብሔር ፍቃድ እንገናኛለን። ክብር ለአምላካችን ይሁን። ሰዓታችንን እየጨረስን ነው። እግዚአብሔር ይባረክ። ክብር ለስሙ ይሁን። ክብሩን እሱ ጠቅልሎ ይውሰድ። አምላካችን ስለሚገባው ይሄ ጌታ ሃሌሉያ ሃሌሉያ። እናመሰግነዋለን። ጌታ እናከብረዋለን፣ እንቀኝለታለን፣ እንዘምርለታለን፣ እንሰግድለታለን፣ እልል እንልለታለን። ሃሌሉያ። ክብር ይሁንለት የኛ ጌታ፣ ዘላለማዊ የሆነው ጌታ፣ ሕያው የሆነው ጌታ፣ ሁልጊዜ በዙፋኑ ላይ ጸንቶ የሚኖረው የማይናወጥ እግዚአብሔር። ሃሌሉያ ሃሌሉያ። ክብር ይሁንለት ለአምላካችን፣ ለረዳን ላገዘን እግዚአብሔር። ክብሩን እሱ ጠቅልሎ ይውሰድ። ስለሚገባው እግዚአብሔር እናመሰግነዋለን ይህን ጌታ። ሃሌሉያ። ተባረኩ ቅዱሳን፣ ተባረኩ። ወንድሜ በጋሻው ተባረክ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። እሺ ቀጥላችሁ የምትገቡ ድምጻችሁን አሰሙን። አሁን እግዚአብሔር ይባረክ። ክብር ለአምላካችን ይሁን። ሰብልዬ ካለሽ ድምጽሽን አሰኝ። ሰላም ትዕግስት ነኝ። ሰላም ነው ትዕግስትዬ፣ እንኳን ደህና መጣሽ። ተባረኪ፣ ያብዛልሽ፣ ይጨምርልሽ። ተከናወኝ እህቴ፣ ተባረኪ። አሜን። ጌታ ኢየሱስ ይባርካችሁ ሁላችሁን በያላችሁበት። እግዚአብሔር ስሙ ይባረክ። ምሕረት ስለበዛልን፣ የጌታ ፍቅር ስለበዛልን፣ ቸርነት ስለበዛልን